ከ9 ዓመት በፊት ፔሪድ ሊመጣባቸው የሚችሉ ልጆች አሉ። አንድ ሴት አሁን የሰርጓ ቀንስ ፔሪድ ቢመጣና ከፍተኛ ህመም ቢኖራት ምንድነው የምታደርገው? የዓለም ትንሿን እናት ታውቂያለሽ? 5 ዓመት ከ7 ወሯ ላይ ነው የወለደችው። ልጅቷ ኦቲዝም አላት። አጎቷ ጋር ልታርፍ ሄደችና አጎቷ ጋር ረጅም ዓመት የቆዩ ትልቅ ሽማግሌ ያሉ የቤት ሰራተኛ ለዛ ነው የምትውለው። ከዛ ለሰራተኛዋ እየሄደች አሳመሙኝና እዚህ ጋር ዝም ብሎ ወተት ይደፉብኛል ትላታለች። እዚህ ጋር ለካ እሳቸው ደፍረዋት ነው፣ ፈሳሹ ነው። ከዛ እኔ ጋር መጣች። ሞባይል የሰረቀና የ5 ዓመት ልጅ የደፈረ ልጅ እኩል ተመሳሳይ ቅጣት ካገኙ ዴፊስቱላ እኮ ይመጣል ማለት ህጻናት ሴቶች ተደፍረው ሲመጡ አሁን ጥቁር አንበሳ ስንሰራ ይሄ የፊንጢጣ የምን ሁሉ ነገር ተተርትሮ ኮሎስቶሚ አንጀታቸው ወጥቶ እዚህ ጋር እንትን ባግ ተደርጎ በዚህ ነው ሽንት ቤት መጠቀም የሚችሉት። አንጀታቸው በዚህ ወጥቶ ሰርጀሪ ተደርጎ ፖስት ፒል ወይም ደግሞ the morning after የሚባለው እሱ ምንድነው ላይክ አላማው ምንድን ነበር? መጀመሪያ ሲሰራ መድኃኒቱ ፖስት ፒል ወስጄ እኮ እንዴት አረገዝኩ ይላሉና ኦቭሌሽን ቀድሞ ከነበረ እንቁላል ከወጣች ላይ ሰራ ይችላል። የወንዶችም ቫዜክቶሚ የምንለው አለና ቫዜክቶሚ ማለት የወንድ የዘር ፍሬ ማስተላለፊያ ቱቦዎች ናቸው። ፐርማነንትሊ ይቆረጣሉ ቲዩብ ላይ። የቡና ወዳጆች እንደምን አላችሁ? እኛ በጣም ደህና ነን። እኔም በጣም ደህና ነኝ። ዛሬ ደግሞ ለየት ባለ እንግዳ ነው ወደ እናንተ የመጣ ነው። ዛሬ እንግዲህ እናንተም እኛም ሴቶችም ወንዶችም ሁላችንም ማወቅ ያለብንን እውቀት ልንማር አጠገቤ ዶክተር ሀረገወይን የማህፀንና የጽንስ ሕክምና ስፔሻሊስት ተገኝታለች። ማናወራው ነገር የለም። እርግጠኛ ነኝ ሁሉም ነገር ይጠቅማችኋል። ወንድም ሆናችሁ ሴትም ሆናችሁ የትኛውም መሆን ትችላላችሁ። ግን በጣም ብዙ ነገር እንደምንማር እርግጠኛ ነኝ። ዶክተር እንዴት ነሽ? እንዴት ነሽ አልኩኝ። ብዙ ጊዜ አንቱ ተብሎ ነው ዶክተር ሪፈር የሚደረገው አይደል? ስናወራ ጀምሮ አንቺ እያልኩሽ ነበር። ምናልባት ኢቨን ልክ ጥያቄ ካላችሁ ምናምን ብዬ ቪዲዮ ስሰራ ምናልባት አንቺ ስላልኩኝ ይቆጡኝ እንዴ ምናምን ያሰብኩኝ፣ በጣም ስላቀረብኩሽ ነው ብዬ ያሰብኩኝና በቃ ደስ ይለኛል። ባንቺ ተፈቅዶልኛል። ሰምታችኋል። ቡና ልቅዳልሽ መጀመሪያ ወደ ቁም ነገሩ ሳልይዝሽ ብዬ ነው። ዶክተር ትንሽዬ ከአንቺ ልጀምርና ከዛ ወደ ዋናው ጉዳያችን እንገባለን። በስኳር ወይስ ያለ ስኳር? አንድ ማንኪያ ስኳር። እሺ ላርግ መጀመሪያ። እንዴት ነው ሰው ልክ ስኳር ስትጠቀሚ ምናምን እንዴት ነው ዶክተር ሆነሽ ግን ስኳር ተጠቀምሽ ምናምን ይልሻል? በትንሹ ችግር የለውም፣ አይከፋም። እኔም በጣም ብዙ ተቸግሬ ነው ያቆምኩት። አሁን ምንም አልልም። አንዳንዴ ግን አረጋለሁ። ላንቺ ሳትቀጭ እኔ እቀራለሁ አይደል? መጀመሪያ ልስጥሽ ብዬ ዶክተርዬ እንዴት ነው ወደ ዶክተርነት እንዲሁም ደግሞ የት አካባቢ ነበር የተማርሽው? አሁን ኮሜንት ላይ በጣም ብዙ የተለያየ ነገር ነው ያለውና ሁለት አክቹሊ ኮሜንቶች የተለያዩ ነገር ብለውኛልና ቆይ እሱንም ከራሱ አጣራለሁ እያልኩኝ ነበር። የት ነበር ዶክተርነትን የጨረሽው? መጀመሪያ አንደር ግራጁዌት ጅማ ዩኒቨርሲቲ። ኦኬ። ከዛ ፖስት ግራጁዌት ደግሞ ስፔሻላይዝ ለማድረግ አዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል። ስለዚህ መጀመሪያ ጅማ፣ ቀጥሎ አዲስ አበባ። ጅማ በጣም ታፍ ነው ይባላል። የዶክተርነት ዲፓርትመንት ሜዲሲን ዲፓርትመንት ነው ይባላል። የሜዲሲን ዲፓርትመንቱ በጣም ታፍ ነው ሲያስተምር ይባላል። እውነት ነው? ሕክምና በአጠቃላይ ሲገቡ አብዛኞቹ በጣም ከፍተኛ ውጤት ይዘው ስለሚገቡ የትም ሀገር ብትመደቢ ኮምፒቲሽኑ አብረውሽ የሚማሩት በጣም ጎበዝ ተማሪዎች ናቸውና እንደገባን ያ ይከብድ ነበረና ጅማ ከኛም ከሜዲሲንም ውጭ ደግሞ ብዙ ሌሎች ዲፓርትመንቶች አንድ ላይ 20,000-30,000 ተማሪ ነበር አንድ ግቢ ስንማር የነበረውና አስተማሪዎቻችን እንግዲህ ጥሩ አድርገው አስተምረውናል ብዬ አስባለሁ። አመሰግናለሁ ለዛ። አይ እውነት ነው። አክቹሊ ሜዲሲን በጣም ታፍ ነው ብዬ አስባለሁ። በጣም ትልቅ ዴዲኬሽን ይጠይቃል። ያ እና የሆነ ፍላጎቱ ካለሽ መግባት ያለብሽ ነገር አይደለም ብዬ ነው ማስበው። ያለበለዚያ ራስሽን በጥብጠሽ አይ ቲንክ ወደፊትም ደግሞ ሌላዎቹን መበጥበጥ ነው። ምን ታስቢያለሽ እሱ ላይ? አዎ ከፍተኛ ፍላጎት ኑሮ ነው መግባት ያለብን። ምክንያቱም ትምህርቱ በራሱ በጣም እንደ ሌሎች ተማሪዎች ክረምት ላይ ወደ ቤት አንሄድም ነበር። የ10 ቀን ብሬክ እንደዛ ነውና ሌሊት ሲያነቡ ማደር፣ በዛ ላይ ደግሞ አስተማሪዎቻችንም ሲያስተምሩን ይሄን ከተሳሳታችሁ እኮ የሰው ህይወት ነው አደጋ ላይ የምትጥሉት ስለሚሉ እኔ እንቅልፌን በመተኛቴ በደንብ ባለማንበቤ ዋጋ የሚከፍለው ሌላ ሰው ነው፣ የሌላ ሰው ህይወት ላይ ነው። ስለዚህ ስንማርም በጣም ተጨናንቀን ነው።
ከወጣንም በኋላ እኮ ስናክመው ወይ ስራ ጨረስኩ ብሎ ቤት ሂዶ መተኛት የለም። በተለይ ታካሚዎቻችን ክሪቲካል ኮንዲሽን ላይ ሲሆኑ አንዳንዴ እኛ የምንችለውን አድርገን ቀሪው ከእግዚአብሔር ነው። ከባድ ነገሮች ሲኖሩ እንዲህስ ባረግ እንዲህ ባረግ እና ኃላፊነቱ በጣም ከባድ ነው። ሰው አምኖ የሚሰጠን ነገር ትልቅ ስለሆነ በትምህርቱም ሰዓት ከሌሎች ፊልዶች የተለየ በጣም ረጅም አመት እና በጥቂት እረፍት ተገድቦ ነው ያንን የምንማረው። ከወጣንም በኋላ ደግሞ ኃላፊነቱ በጣም ከባድ ስለሆነ ስራዬን ቤት ይዤ አልሄድም። በቃ እዛ ጨርሼ ሆኖ ልንል አንችልም። ሀሳባችን እዛው ይሄንን ባረግስ እንዴት ሆነ ኮንቲኒየስ ነው በቃ ስራውና አድካሚ ነው። ግን ሰው አምኖ የሚሰጠን ደግሞ ህይወቱን ነው። የእግዚአብሔርም እርዳታ ተጨምሮበት ለሰው መርዳትም ደግሞ የሚያስደስት ነገር ነውና ፍላጎቱ ያላቸው ቢገቡ ብዬ ነው እመክራለሁ። እንደውም የአንድ ነፍስ ብቻ ሳይሆን ደግሞ ልክ በማህፀንና ጽንስ ህክምና ደግሞ ሲመጣ ሌላ ሰው ነፍስ ደግሞ ኢንትሮዲዩስ ማድረግ ነው ማለት ነው ወደ ዓለም የሆነው። እሱስ እንዴት ነው ስፔሻላይዝ ለማድረግ እንዴት አሰብሽ? እሱ ላይ እንዴት ነው ድሮም ልብሽ ነበረ? መጀመሪያ ልጅ እያለሁ በቃ ሐኪም መሆኑን ብቻ ነው የምኞቴ የነበረው። ግን ተማሪ ሆነን ከአንዲት ታካሚ ህይወት ማለፍ ጋር ተያይዞ ነውና ባልየው ሁለተኛ ሚስቱ ነበረች። ከጤና ጣቢያ ሪፈር ተደርጋ መታ ደም ፈሷት ብቻ ደም ለመለገስም ፍቃደኛ አልነበረም። ብዙም ለሷ ህይወት መትረፍ እኛ ምንጥረውን ያህል እየጣር አልነበረም። ግን ህይወቷ እንዳለፈ ወዲያው አዲስ ልብስ ነው ለብሳ ይመጣችውና ልብሷን አምጡ ለሌላ ለቀጣይ ሚስት እኮ ይሆናል ሲል በቃ የሷ ህይወት ይቺ ብቻ ናት የሚገባት። በቃ ይሄ ከልብሷን ራሱ አምጡ እስክንባል ሴቶች ይሄ ነው ያለን ዋጋ የሚለው እና ያኔ ወደ ኢንተርንሺፕ ላይ ደርሼ ነበር። ወደ መጨረሻ ልንወጣና ለመምረጥ እየሞከርኩ ፔዲያትሪክስ የህፃናት ህክምና የማህፀን ህክምና እያልኩኝ ሁለቱንም በማወዳደር ላይ ነበርኩኝ። ከዛ በኋላ ያ ነገር መጀመሪያ ሴትም በመሆኔ ሞራሌ ነካው። በቃ እዚህ ድረስ ነው ያለን ቦታ የሚለውን። ከዛ በኋላ ግን እንደሷ የሚታገዙ ሌሎች ሴቶች አሉ። በቃ እዚህ ሙያ ውስጥም ብገባ ልደርስላቸው የምችላቸው ሴቶች አሉ ከእግዚአብሔር እርዳታ ጋር ብዬ አሰብኩና የበለጠ ኢንክሊኔሽን ወደዛ ሆነና ልክ ተመርቄ ስወጣ ጠቅላላ ሐኪም ስሆን 1-3 አመት የተለያዩ ቦታዎች የማህፀንና ጽንስ ክፍል ነው የገባሁትና ቀድሜ ኦፕሬሽኖቹን መማር ምን ማለት ጥቁር አንበሳ እስከመጣ ድረስ በቃ ከዛ አውቄው ነበር የወጣሁት። ከዛ እግዚአብሔር ምረርቶኝ የምፈልገውን ሙያ ተማርኩኝ። አሁን እንግዲህ ሙያ ውስጥ ነኝ። እንግዲህ በጣም በጣም ብዙ ፍቅር ማለት ኮሜንት ላይ ከጥያቄው የበዛው እንደምወዳት ነገር ይልኝ ባክሽን ላታስተውሰኝ ትችላለች። የመጀመሪያ ልጅ ነው ያዋለደችኝ እሷ ናት። በጣም ከኮቪድ በፊት ማንም ሳያውቃት እኔ አውቃታለሁ ምናምን በቃ በጣም ብዙ ኮሜንቶች አሉና እውነት ነው በጣም ስለወደድሽውምና እውነት ሰዎቹንም ደግሞ በቃ ይሄ ነገር ጭንቅላቱ የፈጠረው ነገር ትክክለኛ ነገር ነው። ደርሳሻቸዋል እነዚህ ሰዎች። ተሳክቶልሻል ዶክተር። አሜን። እግዚአብሔር ይጨመርበትና ደግሞ የእናቶችን ክፉ ያርቅልን። በተለይ እንደ ኢትዮጵያ ባለ ሀገር እውነት ለመናገር ደም በማጣት አንዳንዴ እኛም የምንችለውን ሁሉ እናረግና እንደው መድኃኒት አቅርቦትም የተወሰነ ሊሆን ይችላል። ግን በተለይ ለበጎ ፈቃደኞች እባካችሁ ደም ለግሱ። እኔም አንድ ደም ለጋሽ ነኝ እና አንድን እናት ማትረፍ እየቻለን ደም ሲፈስ ለምሳሌ 4 ደም 5 ደም የብዙ ሰው ሊሆን ይችላል ለአንድ እናት የሚያስፈልገን እና በዚህ አጋጣሚ በቃ በጎ ፈቃደኛ ደም ለጋሾችን ማመስገን እፈልጋለሁ። ሌሎቹም ደግሞ እናንተንም ጨምሮ በ3 ወር አንዴ ቀይ መስቀል እንገናኝ እናቶች እንድናተርፍ። ደስ ይለኛል እውነት በጣም ደስ ይለኛል። እኔ ትንሽ 1 አመት የሆነ ቴስት አለችው ደም ለመለገስ የደም ማነሳው ሳምፕል በቃ አሁን እሱን ለማስተካከል አይረን እየዋጥኩኝ ነው። በቃ እንዴ መለገስ አለብኝ ብዬ ማለት ነውና 1 አመት ቆየሁኝ እኮ ሳለግስ ብዬ በጣም ነው የተሰማኝ ማለት ነውና እውነት ነው። በቀይ መስቀልም እንደውም ደግሞ አንዳንድ ጊዜ በተለያዩ አስፋልት ዳሮች ዳስ ተጥለው ይሰጣሉ፣ ይለገሳሉ፣ ካምፔኖች አሉ። እነሱንም እየተከታተላችሁ መለገስ ትችላላችሁ። በጣም በጣም ወሳኝ ትክክለኛ መልእክት ነው፣ የመጀመሪያው መልእክት። እንግዲህ ዛሬ የምናወራው እስካሁን ድረስ ገብቷቸዋል ብዬ አስባለሁና ከሴቶች ሪፕሮዳክቲቭ ኤጅ ላይ ሲደርሱ ካለውን ጀምርና ከዛ በኋላ እስከ ጥግ ድረስ እንሄዳለን ማለት ነው። ይሄንን ኮንቨርሴሽን እንግዲህ ለሴቶች ብቻ አይደለም፣ አሁንም ደግሞ አለው ለወንዶችም፣ ለአባት፣ ለእናት፣ ሴት ላላችሁ የሴት ልጆች በህይወታችሁ በተለያየ ፎርም እህት ሊሆን ይችላል፣ አክስት ሊሆን ይችላል፣ ሁላችሁም ሴቶች አሏችሁ ህይወታችሁ ላይና ለሁሉም ሰው ክሩሻል ነው ብዬ አስባለሁ ይሄ ቶፒክ እና ከሪፕሮዳክቲቭ ኤጅ እንጀምርና በጣም ብዙ ኮንፊውዥን አለ ብዬ አስባለሁ። ኢቭን እኔ ራሱ ሳድግ
በጣም ትልቁ ነገር ትዝ የሚለኝ I will never forget it በቃ ማለት ለክ የመጀመሪያ ጊዜ የወር አበባ የመጣብኝ ጊዜ በጣም ነበር ያፈርኩት ወይኔ በቃ እኔም ደረሰብኝ ማልቀስ ምናምን ጀመርኩኝ ማለት እንዴ መጥፎ ነገር እኮ እንደሆነ ነው በቃ አላቅም ለምን እንደዛ እንዳሰብኩኝ ከዛ ለእናቴ ነው መጀመሪያ የነገርኳት ግን እሷ ያናገረችኝ መንገድ በጣም ሴፍ እንደሆን ተሰማኝና ከዛ በኋላ ደና ነበርኩኝ ነው ግን የመጀመሪያ ጊዜ ተሰማኝ ስሜት በጣም አረሰው በቃ በጣም ነው ራሴን የተጸየፍኩት ለምንድን ነው ላለውና እሱንስ ላይክ አንቺ ጋር የሚመጡ ምናልባት ታካሚዎች ሊኖሩ ይችላሉ አንቺም ደግሞ ከተማርሹ ከምታቂ ሁሉ ሪፕሮዳክቲቭ ኤጅ ላይ ስንደርስ እነዚህ ዕውቀቶች እነዚህ ማወቅ ያለብን ስለራሳችን መረዳት ያለብን ነገሮች ለምንድን ነው ሩቅ የሚሆኑት ከኛ እና ኢቭን ማፈር መጸየፍ ምናምን ራሳችን የሚመጣው ምናልባት በግልጽነት ማውራቱ ስለሌለ ቤተሰብ ውስጥ ሴቶች ልጆችን ሳይኮሎጂካሊ ማዘጋጀት ስለሌለ ነው አብዛኞቹ ስታይ አሁን ከድሮ ሲታይ በፊት 14 15 አመት ነበር የሚመጣው አሁን ኒውትሪሽን እድገት ጥሩ ሲሆን ደግሞ 11 12 አመት ይያለ አሁን ላይ የሚያዩት ልጆች በ10 አመታቸውም ሊሆን ይችላልና በወንዶች ሲታይ 10 አመት ማለት ገና ቁጭ ብሎ ኳስ የሚጫወት ማቹር ያላረገ ህፃን ልጅ ነው ለሴት ግን በዛ እድሜ ልክ 10 አመት ላይ ፔሪድ ሲመጣ ገና ህፃናት ማገናዘብ በማትችልበት እድሜ ልብሷን እንዳይነካ ተጠንቅቃ ተሳቃ ትምህርት ቤት ውስጥ በሰዓት አስቦ መቀየር ምን የሚለው ሳይኮሎጂካል በጣም ጫና አለው ምክንያቱም አእምሯቸው ሳያድግ አሁን ላይ ሰውነታቸው ቀድሞ እያደገ ነው እንዲያውም በህክምናው ፕሪኮሸስ ፒበርቲ የምንለው አለ ከ9 አመት በፊት ፔሪድ ሊመጣባቸው የሚችሉ ልጆች አሉ እነሱ ገና 8 አመት ህፃን ልጅ ሆና አንድ ህፃን ልጅ ገና እቃቃ ደርድራ እየተጫወተች ይሄ ነው የሰውነት ለውጥሽ በወር ሊመጣ ይችላል ሲመጣ እንዲቀይሪ ብሎ ማስረዳት ራሱ በጣም ከባድ ነውና እውነት ለመናገር ከወንዶቹ አንፃር ስናይ ያ እድሜ ገና አልበሰልም ገና ልጆች ነን ወንዶቹ ኳስ እየተጫወቱ ነው ጓደኞቻቸው ጋር ኃላፊነት የለባቸውም ክላስ ገብተሽ ስትማሪ እነሱ እንደፈለጉ ይሆናሉ አንቺ ግን በ11 አመትሽ በ12 አመትሽ ገና ይሄንን አስቦ ራሱ መዘጋጀት ከባድ ነውና ግን አሁን ጥሩ የተማሩ ቤተሰቦች በተለይ እንደ አዲስ አበባ አይነት ከተማ ውስጥ ሲሆን ቀድሞ ልጆቻቸውን እየነገሯቸው ትምህርት ቤቶችም የበለጠ እየተዘጋጁ ነው ፓድ እየተቀመጠ ልጆች እንደዚህ ቢሆን አስተማሪዎቻቸው ካውንስል እንዲያረጓቸው በሚለውና ከድሮ አሁን ላሉት ልጆች ከኛ ዘመን ይሄኛው እየተሻለ ነው ብዬ አስባለሁኝ ግን ተፈጥሮ እንደሆነ ቀድመው ወላጆች ካዘጋጇቸው የትምህርት ፖሊሲውም ጋር አብሮ ቢጠቃለል ልጆች እንዳይሳቀቁ እኔ ትዝ ይለኛል ተማሪ ሆነን አንድ ልጅ ልብሷን ነክቶባት እንደዚህ እየጠቆሙ ሲስቁባት እንደዛ ከዛ ሳምንት አልመጣችም ነበረ አፍራ ተሳቃ 6ኛ ክፍል ነበርን አብዛኞቹ ህፃናት ናቸው እና እንደዚህ አይነት ነገር ሌሎቹንም ቡሊ እንዳያረጉ ምን እንዳይሉ ትምህርት ቤት መቆጣጠር አለበት ብቻ ሳይኮሎጂካል ሰፖርት በጣም ያስፈልጋልና ወላጆች ደግሞ የተፈጥሮ እንደሆነ ለልጆቻቸው ማስተማር አለባቸው ትክክል በጣም ያለማወቅና ወይም ደግሞ ያለን ዕውቀት ከማህበረሰብ ካለንበት ወይም ደግሞ ከየምንሄድበት ትምህርት ቤት ነው የሚመጣው በያስባሉና ለካ አንቺ በቃ ስትኝ ነው ያስተውስኩ ያለውትና ትክክል ነው ያ አይ ቲንክ የነበረብኝ ነገር ምንድነው በቃ ሴቶቹ እንዴት እንደሚሸማቀቁ ከማየት ምናምን ይመስለኛል ወይ በቃ የሚያሸማቀቅ ነገር ነው የሚመስለኝ ኦሬዲ በቃ የሆነ ህይወቴ ሊቀይረው ወይኔ ምናምን ሊበላሽ ምናምን ይመስለኝና በጣም በቃ አትሊስት ያውኑ ጄነሬሽን በደንብ በቃ አውቆ መውጣቱ በጣም እድለኞች ናቸው እግዚአብሔር ይመስገን እሱ በጣም እውነት ሌላኛው ደግሞ ልክ አሁን ሪፕሮዳክቲቭ ኤጅ ላይ ብዙ ጊዜ አሁን ለምሳሌ ከወር አበባም ጋር ሊሆን ይችላል ብቻ ግን ሳይክል ሲመጣ ሳይክሉ ላይ የተለያየ አይነት የስሜት ለውጦች አሉ እነሱን የስሜት ለውጦች ከሆነ እድሜ በኋላ ነው ማየት ምን ጀምረው ቢካዝ እኔ አሁን የሆነ ጊዜ ላይ ነው ጓደኞቼም ላይ እኔም ላይ ይሄ ነገር ይገናኛል እንዴ ምናምን ከሳይክላችን ጋር ሲንካርጎ ነው ይሄ ነገር በጣም ብዙ ጥያቄ መምጣት የጀመረው እየገፋ ሲመጣ እድሜያችን 25 26 ምናምን ሲሆን ነውና ከዛ በፊት ያለው ላይ ኖቲስ ስላላረግነው ነው ነበረ ወይስ እድሜ ማተር ያረጋል ወይም ደግሞ ገና ሳይክላችን ሲጀመር የማንስትሩዋል ፌዝ ስንገባ ሁሌ የሚመጣ ነገር ነው አሁን በህክምናው ፕሪሜንስትራል ሲንድሮም እንለዋለን ሰው ፔሪድ ላይ ሆነች ሴት ተነጫነጨች ወይ እንደዛ ብሎ ወይም ሊመጣ ሲል ፔሪድ ሊመጣ ነው ወይ ጸባይዋ ተቀየረ ቁጡ ሆነች እንደዛ የሚለው አሁን በህክምናው ምንድነው ልክ ፔሪድ ሊመጣ ሲል ሆርሞኖቹ ኢስትሮጅን ፕሮጀስትሮን የሚባሉት ድንገት ድሮፕ ስለሚያረጉ
ራስ ምታት፣ ሆድ መንፋት፣ መነጫነጭ እንደዚህ አይነት ነገሮች ይኖራሉ። የሴትን አሁን ሳይክል ስናይ ልክ ፔሪድ መጥቶ ከሄደ በኋላ ኦቭሌሽን የሚባለው ጊዜ አካባቢ ሞር በራስ መተማመኗ ይጨምራል፣ ሞር ኢነርጄቲክ ትሆናለች። ሆርሞን ሌቭሉ ጋር ተያይዞ ነው። ስለዚህ አሁን ፔሪድ ከመጣ በኋላ የመጀመሪያዎቹን 5 ዓመታት በአብዛኛው ኢሬጉላር ነው የሚሆነው። ማለት በትክክል በወሩ ላይ መጣ ይችላል። 10 ቤት ያሉ ልጆች ጋር በ2 ወርም በ3 ወርም ምንም ሊመጣ ይችላል። ግን ከዛ በኋላ 5 ዓመቱ ካለፈ በኋላ ግን በትክክል በየወሩ እንዲመጣ ሁሉም ሴት በ28 ቀን ላይ ይችላል። ግን ከ21 እስከ 35 ቀን ካለው መሆን አለበት። አንዳንዴ ቅድም አንቺ እንደጠቀሽው ፔሪድ ማየትን ልጁ ነው አይፈልጉም። ስለዚህ ሳይመጣ ይቆይና 20 ዓመት ሲሆናችሁ እንዴ እስከዛሬ አልመጣም፣ ሐኪም ቤት መሄድ አለብኝ እንዴ? መቼ ነው ራሱ? ካልመጣም እኮ የጤና ችግር የሚያመላክተው ስላለ አሁን በሕክምናው 15-16 ዓመትን ሆኗቸው እስከዛ ምንም አይነት ፔሪድ ካልመጣ ወደ ሆስፒታል ይዛቸዋቸው ነው የምንለው። አብረን በዛው ምን እናያለን? ሰከንደሪ ሴክሹዋል ካራክተሪስቲክስ የምንላቸው የሴትነት መገለጫ ውጫዊ እንትኖች አብረው መጥተዋሉ። እነሱ ከሌሉ ቀድሞ 14-15 ዓመትም ቶሎ መውሰድ ሊያስፈልግ ይችላል። እነሱ ኖሮ ፔሪድ ብቻ ነው ወይ የዘገየው? ከጤናም የሚያመለክተው ነገር አለ። ምክንያቱም አንድ ሴት ፔሪድ በየወሩ ስታይ ነው ለወደፊት ማርገዝ መውለድ የሚለው ነገር እንቁላሎቿ ማውጣቱ የሚመጣውና ይሄኛው ግን ወደ ጠየቅሽኝ ስመለስ የሙድ ለውጥ የሚለው የትኛውም እድሜ ላይ ሊከሰት ይችላል። ሳይክሊካል ነው፣ በወር አንዴ ሊመጣ የሚችል ነገር ነው። እንዲያውም ሲወልዱ ባህሪውን ሲለምዱት ለወደፊቱ እየጠፋም ሊሄድ ይችላል። ግን መጀመሪያ ላይ ልጅ ሆነው ራሳቸውን ስለማያዳምጡ ይሄ ነገር አለ የለም የሚለውን ላያውቁት ይችላሉ። ስለዚህ አንድ ሴት ወደ 20ዎቹ ወደዛ ጊዜ ኑሯት ስታዳምጥ ነው እንደዚህ ጸባይ ተለወጠ እንዴ እንደዚህ ያመኛል የሚለው የምትረዳው። ከዛ ልጆቻችን ደግሞ ሲመጡ ጭራሽ ለራሳችን ጊዜ እንረሳና እንደዚህ የሚያደርገኛል የሚለውን ላናስተውለው እንችላለን በቢዚነት መሀል። ግን የትኛውም የእድሜ ክልል ያለች ሴት ላይ ሊከሰት ይችላል። ከሆርሞኖቹ ከፍ ዝቅ ማለት ጋር የሚመጣ ነው። ስለዚህ በዛ በኩል በዛ ጊዜ አብረውን ያሉ ሰዎች ያንን አንደርስታንድ ቢያደርጉ። ሁለተኛው ደግሞ ፔኑ ነው። ህመሙ ራሱ ነጭናጫ እንድንሆን ያደርገናል። በዛ ጊዜ የሚኖረው ህመምና ያ ነገር ራሱ እንዴት ይታከማል፣ በምን ምክንያት መጣ የሚለው ራሱን የቻለ አንድ ጥያቄ ነው። ስለዚህ የሆርሞኑ መውረድ ብቻ ሳይሆን ህመሙ መኖሩ ራሱ እንደዛ ነጭናጫ ምንም እንድንሆን ያደርገናልና አጫጭር ቪዲዮዎች እየቀለዱ ሲሰሩበት ልክ ሞንስተር ስንሆን ምን እያደረጉ ሲሰሩ አያለሁኝ። ግን ያቺን ወቅት አጠገባችን ያሉ ሰዎች አንደርስታንድ አድርገው የተወሰነች ቀናት ናት ያችን ማለፍ። ትክክል፣ እውነት ነው። እንዳልኩሽ ልክ የሆነ ፍሬዝ አለ በጣም በጣም ያናደደኝ የነበረ አሁንም ስቲል ያናደኛል። አክቹሊ ምን የሆነ ነገር ትንሽ ቆጣ ምናምን ስቲል እንዴ ፔሪድ ላይ ነሽ እንዴ ምናምን የሚሉ ሰዎች እንዴት እንደሚያበሳጩኝ ልነግርሽ አልችልም። እና ለምንድን ነው አትሪቢዩት በቃ አይደለም አንተ ማለት ወይ አንቺ ወይ አንተ እንደዛ ብለህ ካሰብክም ይሄ አይደለም ሪያክሽኑ መሆን ያለበት። እንደዚህ አይደለም መልስ ልትሰጠኝ የሚገባው ወይም ልትሰጪ የሚገባው። ማለት የኔን ፊሊንግ እንደውም ቴንድ ነው ማድረግ ያለብህ። የኔን ፊሊንግ በደንብ መንከባከብ፣ ስሜቴን ማየት ነው እንጂ ማለት ያለብህ እንደውም ስሜቴ እንዳለ እንደነገርከኝ ከሆነማ ይባሰ ይበዛል የሚል ሀሳብ ነው ያለኝና በጣም አይ ቲንክ በጣም ዙሪያ ላይ ያለ ሰው ለዛ ነው ቅድም ሴትም ወንድም የሆነ ሰው መስማት አለበት። ቢካዝ ሴቶችም እርግጠኛ ነኝ እኔ ለረጅም ዓመታት ስለራሴ እውቀት አልነበረኝም። አሁን እነዚህ ሳይክሊካል ፌዞች እንደሚመጡ የተለያዩ የሆርሞን ሌቭሎች ሲቀያየሩ የስሜትም ለውጥ እንደሚኖር የሙድም ለውጥ የኤነርጂም ለውጥ እንደሚኖር አላቅም ነበር። በቃ እንዲሁ ነበር ምኖረው ዝም ብዬ ማለት ነው። ከዛ ልክ ግን ሳቀው ዙሪያ ያለ ሰው ግን አያውቅም። ጓደኞቼ የማያውቁም፣ ሴት ጓደኞቼ የማያውቁም ምናምን አባት እናቴም አታስተውለውም ኢቭን እና እሱ በጣም ትልቅ ክፍተት ያመጣል። በቃ ሰው ትክክለኛ ስሜትሽን እንዳይረዳ ትክክለኛ ሪያክሽን መልስ እንዲሰጥ በቃ አያረገውም እና እሱም ደግሞ በጣም ትልቅ ነገር ነው። ኢንፎርሜሽኑ መሰጠት አለበት። ኢቭን እኔ እኮ እንደዚህ ማለት መቻል አለብን ብዬ አስባለሁ። ሳይክሊካል ፌዝ አለኝ እኔ እኮ ሴት ነኝ ምናምን ብዬ የማውራት ድፍረት ሊኖረን ይገባል። በእውነት ይመስለኛል እንደዛ። ቢካዝ ማያቅ ሰው ከሆነ እንደዚህ ነኝ ሴት ልጅ እንደዚህ ይሆንብናል። ሶ ይሄ ላይ ቴክ ኬር አንተ እንደዚህ አንቺም ብትሆኝ እንደዛው አንቺም እንደዚህ ነሽ ምናምን ብሎ የማውራት አይ ቲንክ አይ ዶንት ኖ እንደዚህ አይነት ፕላትፎርም የለምና አንደኛው እሱ ነበር። እኔ ማስተውለው ቅድም እያልኩሽ ነበረ ኢቭን በሴቶች መካከል እነዚህ ነገሮች የማውራት መድረኩ እርስ በርስ የማመካከሩ ዜሮ ነው። እሱን ነገርስ እንዴት ነው የምታየው? ማለት ታካሚዎች ላይ ስትመጪ ልክ አንቺ ጋር ስትመጪ ሲመጡ ምናልባት የማፈር ነገር አለ እንዴ ኢቭን ለማውራት ብዬ እጠይቃለሁ። ምናልባት
እኔም ራሱ ስለነበርኩኝ ማለት ነው የመጀመሪያ የማህፀን ህክምና ሲሄድ እኔ በቃ እንዴት ትሄጃለሽ እናቴ እንዴ ጥሩ ነው ፈረንጆች የሚያደርጉትን አይተሽ ነው ምናምን አለች። አይደለም ማወቅ ጥሩ ነው እናቴ ስለራስሽ እና ምናምን ብያት ሄድኩኝ ብቻና በቃ በጣም ተአፈርኩ ተሸማቀቅኩና ምንድነው እንዴት ነው የሚደረገው ምናምን ኢቭን እንደ ሴት ሆነን በጣም ስለማናወራ ማለት ነውና እሱ ነገር ከየት ነው የሚመጣው? ታካሚዎችስ አንቺ ጋር ሲመጡ ምን አይነት ስሜት ነው ያላቸው? እነዚህ ትዝብቶች አሉ አንቺ ጋር? አው ካልቸራችንም ነው ያው ኢትዮጵያዊ ስናድግ ይሄ ካልቸራችን ሃይማኖታችን ብዙ ጫና ይፈጥርና ሴቶች በግልጽነት የማውራት እንትናችን አናሳ ነውና እንዲያውም እኔ ማስበው ሴት ሐኪም ስለሆንኩ ቀላቸዋለሁ አንዳንዴ እንደው በግልጽ ለማውራት በግንኙነት ጊዜ ህመም ወይ ማህፀን ላይ ፈሳሽ ጠረን ምን ሲመጣ ኢንሴኪዩር ይሆኑና ወንድ ሐኪም ጋር ሄዶ እንዲህ አለኝ ብለው ቢናገሩ ያነሱ የመሆን ስሜት እየተሰማቸው ግን ምንም ችግር የለውም ማለት ሙያው ውስጥ እስካለን ድረስ ወንድም ሴትም ለውጥ የለውም። ግን አንዳንዴ ሴት ሐኪም ፈልገን መጣን በቃ ይሄንን ለመናገር ትንሽ ከብዶን ይላሉና ካልቸራችንም አስተዳደጋችንም እንደዛ ስለሆነ ነው። ግን አሁን ላይ ብዙ ሴቶች ቴክኖሎጂውም ስለመጣ ያሉ ኢንተርኔት ላይ ኖርማሉ ምንድነው ትክክል ያልሆነው የቱ ነው የሚለውን ነገርና አሁን በራስ መተማመናቸው ኮንፊደንት መሆናቸው ብዙ ነገር እየተሻሻለ ስለሆነ ይሄ እንዲህ ነው ብሎ የሚጠይቁ ሴቶች በደንብ አሉ። በፊት ግን ባህላችንም ስለሆነ አሬሃ አይወራም አሬሃ አይጠየቅም እንደዚህ ችሎ መኖር የሚባለውን ነገር ነው እንትን የሚሉትና እኔ እንዲያውም ትንሽ ሴት መሆኔ አለ አይደል ብለው እንደ ተፈጥሮ ልክ እንደዚህ ሲመጣ ፔሪድ እንደዚህ ሆኖ ብለው በምሳሌም ለማስረዳት እንትን ሲሉ የበለጠ ለመረዳት ሞክራለሁና ቅድም ያነሳሹ ላይ ለመጨመር ይሄ ፔሪድ ላይ መነጫነጭ የሚለው ላይ ሌላው ሰው በቃ ህመም እንዳለ መረዳት አለበት። ዲስሜኖሪያ እንለዋለን በህክምናውና አንዳንዴ ከልጅነት ጀምሮ ሊጀምር ይችላል። ብዙ ጊዜ ምንድነው ፔሪድ ሊጀምር አንድ ቀን ሲቀረው ይጀምርና የመጀመሪያዎቹን 1-2 ቀናት ይኖራል። ያው ማህፀን ጡንቻ ስለሆነ ልክ ኮንትራክት በሚያደርግበት ሰዓት ቁርጠት ይመጣል። አንዳንድ ሴቶች ላይ ግን ተጋኖ ከፍተኛ ማስመለስ ራስ ምታት በቃ ዴይ ቱ ዴይ አክቲቪቲያቸውን መስራት እስከማይችሉ ድረስ አንቲፔን ዲፔንደንት ሆነው የሚቆዩ አሉና ልክ በዛ ወቅት ላይ ጸባያ ተቀየረ ብሎ ስለዛች ሴት ኮሜንት ሲሰጡ ምናልባት ህመም ላይ ሆኖ ሊሆን ይችላል። አንዳንዴ ሲብስ ደግሞ ማዮማ የማህፀን እጢዎች ኢንዶሜትሪዮሲስ የምንላቸው የተጋነነ ህመም የሚያመጡ ደግሞ አሉ ከመጠን በላይ። ስለዚህ ጸባይ ለውጡ ብቻ ፔሪድ ላይ ተነጫነጨች ብቻ ሳይሆን ህመም እንዳለው በዛ ወቅትም ኢቭን አሁን እኮ ምጥ ሲጀምር ምልክቱ ብለን አሁን ሴቶችን ስናስረዳቸው ልክ እንደ ፔሪድ ህመም አይነት ሆኖ ነው የሚጀምረው። ከዛ ግን እየተጋነነ ይሄዳል። እንደዛ ካለ ሆስፒታል ነው እንላቸዋለንና ምጥን ራሱ እንደ ትንሽ ምጥ አድርገን ምሳሌ የምንሰጥበት ስለሆነ በተለይ አንዳንድ ሴቶች ከፍተኛ ህመም ሊያጋጥማቸው ይችላልና ጸባይ ለውጡን ከመነጫነጭ ከመቅበጥ ጋር ከምን ጋር ባያገናኙትና ህመም ያለባቸው ሴቶች እንዳሉ እንደ ሳይኮሎጂካሊ ሰፖርት እናርጋቸው ብሎ ቢያስቡ ጥሩ ነው። እሱ ነገር በጣም ነው የሚገርመኝ። አሁን በተለያየ ጓደኞቼ ላይ ማስተውለው አንዳንዶቻችን የሆነ ማኔጅ የምናረገው ያለ መድኃኒትም ማኔጅ የምናረገው አንዳንዴ የሚያመናለ መድኃኒት የመጀመሪያው 2 ቀናቶች ላይ መዋጥ ያለባት ልጅ አቃለው ሁሉንም ደግሞ ቀናቶች ላይ ካልዋጠች በስተቀር አሁን ልክ ማለት ሆስፒታል እስከመሄድ ድረስ ማለት ነውና ፌንት እስከማድረግ ድረስ በቃ ማለት በጣም ኤክስትሪምሊ የሚያማት ጓደኛለችኝና ለምንድን ነው እነዚህ ልዩነቶች የሚመጡት? ህመሞቹስ ኖርማል ናቸው ወይ? ማለት አሁን አንዳንዴ ልክ ኢንተርኔት ላይ ምናምን ሪሰርች ሳደርግ ምናምን መኖር የለበትም ሆርሞናቸው ኢምባላንስ ስላደረገ ነው ህመም ሊኖረው አይገባም፣ ወር አበባ ኖርማል ነገር ነው ጤነኛ መሆን አለባችሁ ምናምን ይላል። እንዴ እኔ ደግሞ ሁሌ እንዳመመኝ ነውና ግራ ግብት ነው ይለኝ ልክ እንደዛ ሲሉ። የህመሞቹ ቫራይቲ ራሱ ምን ላይ ነው ዲፔንድ የሚያደርገው? እንዲሁ ኔቸር ላይ ነው ወይስ የኛ የኑሮ ሁኔታችን ነው ወይ? አሁን ህመሙን ስናይ ከ50 እስከ 90% የሚሆኑ ሴቶች ላይ የተወሰነ ዲግሪ ኦፍ ህመም አለ። ምክንያቱም ብሊዲንግ በሚኖርበት ሰዓት ማህፀን ኮንትራክት እያደረገ ስለሚያወጣ የተወሰነ ዲስኮንፈርት አለው። ያ ግን ብዙ ጊዜ የሚኖረው ሊጀምር 1 ቀን ሲቀረው ሊመጣ ነው የሚል አይነት ስሜትና 1-2 ቀን ነው የሚሆነው። ብዙ ጊዜ ቤት ማኔጅ አርጉት የምንለው ለብ ያለ ውሃ በሃይላንድ ነገር ይዘው መስሉ ሪላክስ እንዲያረግ፣ ከዛ ውጭ ቡና ለማብዛት ጣፋጭ ነገሮችን አለማብዛት፣ ሄልዚ ነገሮችን ፍሩቶችን መመገብ፣ አንቲኦክሲዳንት ያላቸውን ውሃ በደንብ ሪሃይድሬት ማድረግ፣ እነዚህ በቀላሉ ቤት ውስጥ የሚደረጉ ነገሮች ናቸው።
ግን አሁን እኛ በህክምናው አስጊ የምንለው ምንድነው ገና ፔሪድ ሳይመጣ አንድ ሳምንት ጀምሮ የሚያማቸው አሉ፣ ከሄደ በኋላ የሚያማቸው አሉ። ስለዚህ እንደዛ ሲሆን አንደርላይን ኮዝ ምን አለ ሌላ ተጨማሪ እንዳልኩሽ የማህፀን እጢዎች ናቸው። ብዙ ጊዜ እንደዚህ ሲሆን የማህፀን እጢዎች እንደ ማዮማ ፋይብሮይድ የሚባሉ አሉ። እንዲሁም ኢንዶሜትሪዮሲስ የምንለው አለ። እሱ ምንድነው ፔሪድ የሚሆነ የማህፀን ግርግዳ ክፍል ሌሎች የሰውነት ቦታዎች ጋር ሂዶ ሊነካካ ስለሚችል ከፍተኛ የሆነ ህመም ሊኖራቸው ይችላል። ስለዚህ ወደ አንቲፔን መውሰድ ስንመጣ ብዙ ጊዜ የመጀመሪያውን 24 ሰዓት 48 ሰዓት ከፍተኛ የዴይ ቱ ዴይ አክቲቪቲያቸውን መስራት የማይችሉ ከሆኑ እኛ የምናዛቸው መድኃኒቶች ይሆናሉ። ከሲምፕል ፓራሲታሞል ጀምሮ ዳይክሎፌናክ፣ አይቡፕሮፌን እያለ ወደ ሌሎች ሊቀጥል ይችላል። ግን መድኃኒቶች ደግሞ ሲበዙ ጨጓራንም ሊነኩ ይችላሉ፣ ጋስትሪክ አልሰርም ሊያመጡ ይችላሉ። ሁለቱን ባላንስ አርገን ነው ማለት አንድ ሴት በተለይ አሁን የዩኒቨርሲቲ ተማሪ ሆና ኤግዛም ደርሶባት መቀመጥ ሊያቅታት ይችላል። ሯጭ ልትሆን ትችላለች። በዛ ቀን ትልቅ ሩጫ ኑሯት በከፍተኛ ህመም ልትቀር ትችላለች እና እንደዛ ሲሆን አንቲፔኑን መውሰድ። አንዳንዴ ደግሞ በህክምና ፔሪዱንም የምናዘልላቸው ሴቶች አሉ። በዛ ጊዜ በቃ ፈንክሽን ማድረግ አሁን ማትሪክ ልትቀመጥ አንድ ልጅ 12ኛ ክፍሉና ግን ስትመጣ 3 ቀን 4 ቀን ካልጋ መነሳት የሚያቅታት ሲሆን አሉ በፒልሶች 2 ሳምንት 1 ወርም ምንም ልናዘልለው እንችላለን። የሆነ ታይም ላይ እንዲመጣ ዋና የምትወዳደር ሴት ብትሆን ሯጭ ብትሆን በዛ ጊዜ በቃ በዛ ፈተና ሰዓት ኮንሰንትሬት አድርጎ መስራትም ሊያቅታት ይችላል እና አንዳንዴ ህመሙ በጣም ከባድ ሆኖ ተመካክረን ቆይ በ3 ወር አንዴ ወይ እንደዚህ በተለይ ዩኒቨርሲቲ ተማሪዎችን የምከታተላቸው አሉ ሲመጣ ምንም ጭራሽ ፈንክሽን ማድረግ የማይችሉና ያ ደግሞ ሚድ ኤግዛም ላይ ሊሆን ይችላል፣ ፋይናል ኤግዛም ላይ ሊሆን ይችላል። ስለዚህ መጀመሪያ አንደርላይን ኮዙ ይታወቅ። ይሄ የተፈጥሮ ማይልድ የሆነ ህመም ነው ከማለት በፊት አልትራሳውንድ ማይተን አንዳንዴ በአካል ቀርቦም ደግሞ የማህፀን ሐኪም ጋር ታይተው ሌላ አስጊ ነገር የለም በቃ ይሄ ተፈጥሮ ትንሽ የተጋነነ ህመም ሆኖ ነው የሚለውን ካየን በኋላ በምን ደግሞ በአንቲፔን እናክም ማለት ያችን ቀናት አንቲፔን አሁን የግድ ሲያስፈልግ የምንሰጠው ነው። መጀመሪያ ቅድም እንዳልኩሽ ይሄ ቡና መተው፣ ስኳር፣ ጣፋጭ ነገሮችን እነሱን ትቶ ጤናማ ላይፍ ስታይል በሃይላንድ ውሃ ይዞ ረፍት ማድረግ እነሱን ነገር አለን። ካልሆነ ደግሞ አንቲፔኖች የምናየው ደግሞ ትንሽ ሳይድ ኢፌክት ያላቸው እንዳልኩሽ አብዛኞቹ ጨጓራን መንካት፣ ኩላሊት ሲደጋገም እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸው የራሳቸው ደግሞ ጋስትሪክ አልሰር እንዳይመጣ ኩላሊት ላይ ጉዳት እንዳይመጣ ሲወስዱ አንዳንዴ ሲነግሩኝ በቃ ከፋርማሲ ሮዝ መድኃኒት አለች፣ አይቡፕሮፌን ለማለት ነው፣ ሮዝ መድኃኒት አለች እገዛለሁ ወስዳለሁ ይላሉና ሐኪም አማክራችሁ ቢሆን ምክንያቱም እያመምን በደፈናው አይወሰድም ተብሎ ቻዩ ተብሎ አንድ ሴት ስራ ሳትሰራ ትምህርቷን ሳትማር ከቤት ሳትወጣ አትችልም። ያንን ነገር እንዴት አድርገን እናሳልፈው? ስለዚህ ሐኪም ጋር ተመካክሮ ከዛ አንዳንዴ ፈርዘርኮ ኤምአርአይ፣ ላፓራስኮፒ ሌሎች ምርመራዎች እንሄዳለን። ይሄ ከ101 ሰዎች በጣም ከፍተኛ ሲሆን ነው እንጂ አብዛኞቹ በመድኃኒት ሪስፖንድ ያደርጋል። ስለዚህ በተወሰነ ዲግሪ የትኛውም እድሜ ላይ ፕራይመሪ ዲስሜኖሪያ የምንለው አለ። እንደዚህ እንዳልኩሽ ማንኛውም እድሜ ላይ ያቺ 3 ቀን 4 ቀን የምትመጣው። ሌላ ግን አሳሳቢ የምንለው ሰከንደሪ ዲስሜኖሪያ የምንለው አለ። ከጊዜ ሂደት የሚመጣ ምንም አሟት የማያውቅ ሴት ይሄ ባህሪ የሌላት ልክ 28 ዓመት 30 ዓመት ሲሆን እንደ አዲስ ይሄ ቁርጠት ከጀመረ በተለይ ብዙ ጊዜ የምንፈራው እነዚህ የማህፀን እጢዎችን ኢንዶሜትሪዮሲስ ምን የሚባሉት ናቸው። አዲስ ባህሪ ግን ካመጣ 2-3 ወር አይተው ሐኪም ማማከር ያስፈልጋል። ግን ይሄኛውም ህመም ቢሆን አንዴ በ6 ወር አንዴ በአመት አንዴ ቼክአፕ ሂዶ ሌላ ምክንያት እንደሌለ ዝም ብሎ ያችን ቀናትን እንዴት ተደግፈው ማለፍ ይችላሉ። በተለይ እኔ የምመክረው ለተማሪዎች ሃይስኩል ተማሪዎች፣ ዩኒቨርሲቲ ተማሪዎች በቃ ሴት ሆነን በጣም ይከብዳል። እነዛ ቀናት የሚያሟችሁ ከሆነ አንዴ ማህፀን ሐኪም ጋር ሂዱ፣ ቼክ አድርጉ፣ ፕላን አውጡ። ኤግዛም ሰዓት ላይ ቢሆንባችሁ እንደዚህ አይነት ነገሮች ቢኖር እና አንድ ሴት አሁን የሰርጓ ቀን ፔሪድ ቢመጣና ከፍተኛ ህመም ቢኖራት ምንድነው የምታደርገው? ስለዚህ እንደዛ ሲሆን የምናዘልላቸው ቀናቶቹ እንደዛ እንትን የምንላቸው አሉ። ቅድም እንደውም አንድ ጥያቄ ጠይቀሻለሁ ብዬ ነው ልክ ያልሽው ላይ ኒውትሪሽን በጣም አሪፍ ስለሆነ የአሁኑ ጀኔሬሽን ላይ ምናልባት 10-11 ዓመታቸው ላይ ሊመጣ ይችላል ነበር ያልሽኝ። ዌል ቢልት ናቸው አውጥሩ ናቸው። እኔ ግን እንዲሁ በቃ ስናወራ ምናም ሰው ሲል የምሰማው ምንድነው የዘመኑ ልጆች ቶሎ ነው በቃ ቶሎ ወራ አበባ ያሉ ቶሎ ነው የሚያድጉት ምናምን የድሮ እኮ እንደዚህ አይደለም። ጥሩነቱ የድሮው እንዲመስል ነው በቃ ሰማይ ያደየው ነው የነበረውና
ሶ ኒውትሪሽናችን አሪፍ ስለሆነና አኗኗራችን መልካም ስለሆነ ነው ማለት ነው በጊዜ የሚመጣው መጥፎ ነገር አይደለም። አዎ ድሮ ማለት አንድ ሴት 14 16 ዓመቷ ላይ የሚታየው የሰውነት ለውጥ አሁን 10 ዓመት 11 ዓመት ሆኖ እነዛን የሰውነት ለውጦች እርሊ መታየት ይጀምራሉና እኛ ራሱ ስንማር በፕሮሰሱ ድሮ ፔሪድ ያለቀኑ መጣ የሚባለው ከ10 ዓመት በፊት ሲመጣ ነው ተባለ። ትንሽ ሲሆን አይ ቆይ ከ9 ዓመት ልጆቹ ቀድሞ ይሄ ጃንክ ፉድ ማለት ሄልዚ ያልሆነም እንትን አለ። እንደ ድሮም ደግሞ ቅንጭር ማለትም ትክክል አይደለም። ግን አሁን ምንድነው በቃ እኔም ለልጆቹ ማዝነው ሜንታሊ ማቹር ሳያረጉ ነው ያ ነገር። የ10 ዓመት ህፃን ልጅ አሁን ልብስ ሊነካ ይችላል። የትኛው ሞዴስ ልጠቀም ሰዓት አስቦ ከክላስ አስተማሪ አስፈቅዶ መውጣት የሚለው እኔ የማያቸው ስላሉ ገና ያለቅሳሉ። ዶክተር አቁሚልኝ ይሄንን ነገር አልፈልግም ሳድግ በቃ የሆነ አንድ 5 ዓመት የሚዘጋ ነገር የለም ሳድግ ነው የምፈልገው ብለው ጓደኞቼ እኮ አላዩም ብለው ያለቅሳሉ። በቃ ዙሪያ ያሉት ቀጭን ትንሽ ጓደኞች ከሆኑ እነሱ ቀስ ብለው 14 15 የሰውነታችንም ይሄ ፋት ኮምፖዚሽኑ ምኑ ማተር ስለሚያደርግና የድሮ አሁን ላይ በቃ ጄኔሬሽን ለውጥ ስለሆነ ልክ ነው ቀድሞ ሊመጣ ይችላል። ግን ልጆች አእምሯቸው ሳይዳብር ስለሆነ ወላጆች በጣም ያንን ማገዝ አንዳንዴ ለጾታዊ ጥቃት እኮ ይጋለጣሉ። ድሮ ቢሆን 11 ዓመት ላይ እንደዚህ ትንኮሳ ተደረሰ ሲባል አሁን ላይ እንደነግጣለን። ፔሪድ አይታለች 10 ዓመቷ ነው ሲባል ያለ እድሜ ላዩ ስለሚችሉ እርግዝናም ይመጣል። በፊት ሲሆን ድንግልና ተጎዳ ወይ ሌሎች ተጓዳኝ በሽታዎች እንዳይዙ እንላለን። አሁን ግን ህፃናቶቹንም ራሱ ፔሪድ አይታል ደግሞ ሌላ እርግዝና ደግሞ እንደዚህም ሰው ተንኩሶ እንደዚህ ብለው ላያውቁት ይችላሉ አርግዘውና የዓለም ትንሿን እናት ታውቂያለሽ 5 ዓመት ከ7 ወሯ ላይ ነው የወለደችው። ፔሩ ውስጥ በቤተሰብ ሆዷ ሲያድግ ቲዩመር ነው የመሰላቸው እጢ ነው ምንድን ነው ተብሎ ይሆን እሱ አሁን ይሄ ፕሪኮሸስ ፒበርቲ ያልኩሽ ያለ ቀን ፔሪድ መምጣት የሚለው ነበረ። የሆርሞን ችግር ኑሮ ቀድሞ ጀምሯልና አሁን ድረስ ማን እንደሆነ ያንን ያደረገው አይታወቅም። ግን በ7 ወሯ እጢ ያዛት ብለው 7 ወር እርጉዝ ደርሳ ሆስፒታል ሲሄዱ በአልትራሳውንድ ሲታይ ልጅ አለና ፔሩ ውስጥ ሊና መዲና ትባላለች። በኦፕሬሽን ሰሩላትና እሷ ለራሷ አሻንጉሊት አቅፋ ከዚህ በዚህ ልጇን አቅፋ እና በተለይ እንደዚህ አይነት ነገር ሲኖር ልጆቻችሁን ተመልከቱ ማለት ለጾታዊ ጥቃት ራሱ ቢደርስባቸው አያውቁም ምን ማለት እንዳለባቸው። አሁን 5 ዓመት ከ7 ወር ስትወልድ ነው ያ ሰው ጥቃት የፈጸመው እንግዲህ 4 ዓመት ከ10 ወር እንደዛ ሁና ነው ማለት ነው። ግን አይቺ ፕሪኮሸስ ፒበርቲ ስልሽ ፔሪድ ማየት ጀመረች እንጂ ቁመቷን ይችን የምታክል ልጅ ናትና ኢንተርኔትም ላይ ታገኘዋለሽ ሊና መዲና ብለሽ ታሪኳን እንትን ብትይና ወላጆች በተለይ እንደዚህ ያለ ጊዜ ሲመጣ ልጆች ሰው ቢተነኩሳቸው የሆነ ነገር ቢያደርግ ሊነግሯችሁ ስለማይችሉ አፋቸው ራሱ እኮ በደንብ አልፈታም አያውቁትም። እና አንዳንዴ ሆስፒታል ሲመጡ በጣም ልብ ይሰብራል። የ4 ዓመት ልጅ ምንድነው የሆንሹ ብሎ መጠየቅ እውነት በጣም አንዳንዴ በቃ አእምሯችን በቃ ፈጣሪንም የሚፈራ ሰው እየጠፋ እንስሳም ብሎ አንዳንድ ጥሩ እንስሳዎችን ውሻም አለና እውነት ለመናገር እና እነዚህን ልጆቻችሁን ተመልከቱ። ጾታዊ ጥቃትም ይሄ ፔሪድ ማየቱ ብቻ ሳይሆን እርግዝና ተፈጥሮ እንደዚህ እየታየ ስለሆነና ለነዛ ህፃናት በጣም ከባድ ነው እውነት ለመናገር እና ሩጠው ሳይጠግቡ አሁን ያልኩሽ ህፃን ልጅ እዚህ አሻንጉሊቷንም አቅፋለች አመጣት ተወልድ የ5 ዓመት ከ7 ወር ልጅ ኦፕሬሽን ተሰርቶ ነው ልጁ የወጣው። በዚህ ልጅ አሳቅፈዋት በዚህ አሻንጉሊት አቅፋ ነው እንትን ያለችውና ወላጆች እባካችሁ ልጆቻችሁን በግልጽ አውሩ። እንደዚህ አይነት የተለዩ የሰውነት ለውጦች ሰው እዚህ ጋር ኢናፕሮፕሬት ነው እዚህ ጋር ሲነካዋችሁ እዚህ ጋርና አንዳንዴ ወይ ተከራዮች ህፃን ልጅ ናት የ4 ዓመት ልጅ ወይ ልጅ ይወዳል ያጫውታል ብለው እንትን ብለው ከዛ ደማየል ልብሷ ላይ ከዛ እንደገና ይመጣሉ። ያችን ህፃን ልጅ 4 ዓመት አሁን እንደ ሐኪም እኔም ልጆች አሉኝ ሴቶች ናቸው ልጆች ልቤ ስብር ይላል። በቃ እንዴት ነው የምንጠይቃት ምንድነው ያረገሽ የሚለውን ነገር የ4 ዓመት ልጅ ኢንተሮጌት ማድረግ በጣም ከባድ ነውና አንዳንደኛ የምንሰራው ስራ ከባድ ቀናት የሚያደርጉብን እንደዚህ ይሄ ኦቲዝም ዳውን ሲንድሮም ራሳቸው መግለጽ የማይችሉ ልጆች ከትንሽነታቸው ውጭ ደግሞ ሌላ ተጨማሪ ዲሴቢሊቲ ያላቸውን ልጆች እንደዚህ ጾታዊም ትንኮሳ የሚያደርጉ ስላሉ በጣም ከባድ ነውና እስቲ ብቻ ወላጆች በደንብ ጥንቃቄ ያርጉ። ለዛ አሁን የሆነ አንድ ቪዲዮ አየውና አስተማሪ ቪዲዮ ዩቲዩብ ላይ ነውና አንድ እናት እንዲሁ ኮንተንት ተሰራለች
ከዛ ማለት 2 ወንዶች አሉኝ አለች። ግን እኔ ሴት ከወለድኩኝ በኋላ ነው እነዚህ ነገሮች በጣም ኦቨር ኮሸስ መሆን ጀመርኩኝ በቃና ይሄን ነገር ከአናቷ ጀምሮ ነው ያስተማርኳት ምናምን ብላ እዚህ ጋር ሰው ሲነካሽ እዚህ ጋር ሰው ሲነካሽ ምናምን ኢቭን የሆነ የአማርኛ የህፃናቶች መዝሙር አለ እዚህ ጋር ሴት ነካ የሆነ አይቻለሁኝ አይ ቲንክ ፖስት ተደርጎ ዩቲዩብ ላይ እነዚህ ነገሮች እንዴት ነው ወላጆች አፕሮች ማድረግ ያለባቸው ማለት እኔ አሁን እውነት ለመናገር በጣም ብዙ ከመሰማነው አንፃር እንደው የሴት ልጅ ቢኖረኝ እኔ ከልጅነቷ ነው ምነግራት ገና ምናምን እያልኩኝ ነው በቃ እንትን ብለው ገና ካሁኑ በጣም ፍርሃት አለብኝና እውነት እኔ እንጃ ሴት ልጆች ያላቸው ቤተሰቦች እንዴት እንደሚሆኑ አላውቅም እውነት እንደዚህ ስል ደግሞ ወንዶችም ጥቃት አይደርስባቸውም ሳይሆን የሴቶቹ ግን በቁጥር እውነት ነው በቃ ያየለ ነው አሁንና ምንድነው ወላጆች ማድረግ ያለባቸው ወላጆችስ እንዴት ነው ይሄን ነገር ማለት ስሜታቸው እንደሚጎዳ በጣም እርግጠኛ ነኝ እና አብሯቸው ከልጆቻቸው ጋር ሲመጡ ምንድን ነገር ነው መታይባቸው እንዴት ነው እኛስ ደግሞ መከላከል ምንችለው አሁን ብዙ ጊዜ የምመክራቸው ምንድነው ማታ ልጆቻችሁን ፒጃማ ስትቀይሩላቸው ስታስተኛቸው ሰውነታቸውን አስተውሉ ያላቸውን ለውጦች እዩ አሁን እኮ ዘመኑ ከፍቶ ለወንዶችም ልጆች እየፈራን ነው የሴቶች ምንድነው ደሙ ከውጭ ያለው ነገር በቀላሉ ስለሚታይ ሊያውቁት ይችላሉ በሚል ነው እንጂ ትምህርት ቤቶችም ላይ ጾታዊ ትንኮሳ እየሰማን ነው እኛም ጋር ደግሞ መተው አንዳንዴ በቅርብ የቤተሰብ አባላትም ዘመኑ መክፋት እኮ የሚያሳዝነው አንድ ጊዜ የሆነ አባት ህፃን ልጁ ሊያሳክም መጣ የ5 ዓመት እንደዛ ቢሆን ነውና ማህፀን ላይ ፈሳሽ አላት እንደዛልና እናቷ የት ናት ስል ስራ ሂዳን ይላከችኛልና አብሬ ያየኋትና አንዴ ደግሞ ውጭ ሆነና ለያት አልኩኝና እኔ በዛ ሰዓት ያዘንኩት ምንድነው አሁን መጥፎ አንዳንድ ሰዎች ኑረው አባትም ይተነኩሳል የሚል ነገር ስላለ ያንን ነገር ለማጣራት ደግሞ ውጭ አድርጌ ልጅቷ ምንም አልሆነችም ንጹህ አባት ነው እሱ በቃ አየሁኝ ግን እንደ ሐኪምም ያንን ቼክ ማድረግ ነበረብኝና በጣም አዘንኩ በቃ ዘመኑ እዚህ ድረስ ከፋ ማለት ነው ማለት ብዙ ለልጆቻቸው የሚሞቱ ንጹህ አባቶች ባሉበት ዘመን አንድ አባት ልጁን ሊያሳክም ሲመጣ በጣት የሚቆጠሩ ጥቂት መጥፎ ሰዎች ባረጉት ምክንያት እኛም እንደ ሐኪም እንትን እንላለና ማጣራት ያለብን ያንን ግን እዛ ድረስ በመሄዴ አዘንኩኝ ማለት ስራዬን መስራት ስላለብኝ እሷንም ለብቻው አድርጌ ኢናፕሮፕሬት የሆነ ተችንገ የተለየ ነገር የለም ሃይመኑ ድግልናው እንዴት ነው የሚለውን ለብቻም ቼክ ማድረግ ነበረብኝና ግን አዘንኩኝ ማለት ዘመኑ ከፋ በቃ ማለት አንድ አባት እንኳን ሊሳቀቅ ነው ጥሩ አባቶችም እኮ እየተሳቀቁ ነው በቃ አንዳንድ መጥፎ የማይታሰብ ነገር ሲያረጉና እኛም እንደ ሐኪም የፖሊስ ስራ ሆነ የምንሰራው ማከም ብቻ ሳይሆን ማን አለ አንዳንድ በቅርብ ቤተሰብም እንደዚህ አይነት ትንኮሳ ስለሚደረግና ወላጆች ውሏቸውን ያወሯቸው ህፃናትን የሚገልጹበት መንገድ አሁን አንድ ምሳሌ ለመጥቀስ ያው ስማቸውን ስለማልናገር ችግር የለውም ልጅቷ ኦቲዝም አላት አጎቷ ጋር ልታርፍ ሄደችና አጎቷ ጋር ረጅም ዓመት የቆዩ ትልቅ ሽማግሌ ያሉ የቤት ሰራተኛ ለዛ ነው የምትውለው ከዛ ለሰራተኛዋ እየሄደች አሳመሙኝና እዚህ ጋር ዝም ብሎ ወተት ይደፉብኛል ትላታለች እዚህ ጋር ለካ እሳቸው ደፍረዋት ነው ፈሳሹ ነው ከዛ እኔ ጋር መጣች ሳይ በቃ አስገድዶ መድፈሩ ኦሬዲ ሰውየው ሲፈጽሙ ነበሩ እሱ የወንድሙ ልጅ ረፍት አረጋለሁ ብላት ሽማግሌ ትልቅ ሰው ነው ያሉት ከ70 ዓመት በላይ የሆኑ ቤትም ሰራተኛ ልጅ በቃ የወንድሜን አይን እንዴት ነው እማየው ብሎ እዛ እንደገና ሆስፒታል ውስጥ ሌላ ነገርና የሚገልጹበትን መንገድ ለወላጆችን የምመክረው ልጆች በሚያውቁት ነው አሁን እሷ ወተት ተደፋብኝ ተብሎ አንድ ሰው ከስራ ሲመጣ ልጆቹ ቢነግሩት ምንም ላይ መስለው ይችላል የምን የጠጣሽው ወተት ምን ሊል ይችላል ከዛ በኋላ ነው ልጅቷን ስናዳምጣትና ዲስክራይብ ስታረግልን ነው አስገድዶ መድፈር እንደሆነ እዚህ ጋር የሚፈሰው እሷ የወንዴ ዘር ፍሬ እንደሆነ እሳቸው እንደዛ እንዳረጓት አስገድዶ ደፋሪው ከዛ እንደገና ወደ ህግ ሄድን ከዛ በኋላና ለወላጆች በቃ ሰውነታቸውን ገላልጣችሁ ማታ በደንብ እዩዋቸው ከማስተኛታችሁ በፊት ውሏቸው እንዴት እንደነበረ ጠይቋቸው እና የሚገልጹበት መንገድ እነሱ በሚያውቁት ቀላል መንገድ ስለሆነ ያንን መንገድ ደግሞ ያዳምጧቸው ምንም ደግሞ አጠራጣሪ ነገር ካለ ሐኪም ጋር ያምጧቸው በተለይ ከወትሮ የተለየ ስሸና ያቃጥለኛል ወይ ፔን አለ ሽንት ቤት ሲጠቀም የተለየ ፈሳሽ አለ ምን ካለ ብቻ ያዳምጧቸውና ተጠራጥረውም ቢሆን አምጥተው ወይ ይሄ ደህና ነው ይሄ እኮ ሲምፕል ኢንፌክሽን ነው ብለን እኛ ብንልካቸው ይሻላልና አብዛኛው ሰው ደግሞ ያው
እኔንም ጨምሮ ስራ ላይ ነው የምንውለው። ልጆቻችንን ማታ ነው የምናገኛቸው። ጥቂት ሰው ነው ቤት ቁጭ ብሎ ልጆቹን ለማሳደግ በደንብ እያንዳንዱን ነገር ለመቆጣጠር የሚችለው። ስለዚህ ትምህርት ቤት ውለው ሲመጡ ተኝተው እንዳይጠብቁ ልጆች በደንብ የሰውነት ክፍላቸውን ማየትና ማውራት፣ መጠየቅ ያው ዘመኑ ስለከፋ እንደዛ ማድረግ በጣም አስጨናቂ ብሶት ውስጥ ከተትኩሽ ከኮንቨርሴሽን ግን ትምህርት ይወስዱበታል ያስባል። አዎ በጣም መሆን አለበት። አሁን በቃ ስለ እንደዚህ አይነት ነገር አይወራም ምናምን ተብሎ እነሱን ሳናስተምር ከምንም ነገር ሳንጠብቃቸው ከመቅረት ያንን ይሄ በቃ አይ ነው ኦክወርድ እና ዊርድ እንደሚሆን እርግጠኛ ነኝ። ኮንቨርሴሽኑ በቃ ልጆች ናቸው ምን ብለሽ ነው የምትነግሪው? ግን ቢሆንም ለሆነ ነገር እንኳን ለመጠንቀቅ ለመዘጋጀት ነው። እኔ አንዳንዴ ምን አስባለሁ ሲክሬት ኮድ ሲክሬት የሆነ ወርድ ሊኖረኝ ያስፈልጋል። ምን የለኝም እኮ ልጅ ግን በቃ ከሴት ልጅ ጋር ግን የሆነ ሲክሬት ወርድ ያስፈልገኛል የሆነ ነገር ምናምን እላለሁኝ ነው እና እኔ አላቅም በቃ እኔ እግዚአብሔር ካልጠበቀ ጾታዊ ጥቃት በጣም ከባድ ጊዜ ላይ ነው ያለ ነው እና እንደ ሐኪም ደግሞ እኔ እነዛ ልጆች ቀድሞ ማግኘት ደግሞ በጣም ልብ ይሰብራል። ማለት ስራችን አሁን አብዛኛው ይሄ ማዋለድ ያረገዙትን ማዋለድ ይሄ ደስታው ምን እንዳለ ሆኖ በተለይ ጾታዊ ጥቃት ተፈጽሞባቸው ህፃናት ሲመጡ እንደ ሐኪም ብቻ አይደለም እናትም ነኝ ሴቶች ልጆችም አሉኝና አሁን ደግሞ ዘመኑ ከፍቶ ወንዶችም ላይ ደግሞ ዙሯል። ያው ሆሞሴክሹዋሊቲ ምን በሚለው በሁለቱም በቃና ወዴት እየሄድን ነው? ፈጣሪን የምንፈራ ሀገር አልነበርንም ወይ? ማለት እኔ ኢትዮጵያዊ ብለን ለራሳችን የምንሰጠውና የሚደረጉ ነገሮች ሴቶች ላይ የሚፈጸሙ ጥቃቶች እንደዚህና እኔ የምጠይቀው በቃ ህጉ ወይ በጣም የማያዳግም ከፍተኛ ሰው የሚማርበት አይነት እንደዛ ካልሆነ በቀር ሞባይል የሰረቀና የ5 ዓመት ልጅ የደፈረ ልጅ እኩል ተመሳሳይ ቅጣት ካገኙ ዴፊስቱላ እኮ ይመጣል ማለት ህፃናት ሴቶች ተደፍረው ሲመጡ አሁን ጥቁር አንበሳ ስንሰራ ይሄ የፊንጢጣ የምን ሁሉ ነገር ተተርትሮ ኮሎስቶሚ አንጀታቸው ወጥቶ እዚህ ጋር እንትን ባግ ተደርጎ በዚህ ነው ሽንት ቤት መጠቀም የሚችሉት አንጀታቸው በዚህ ወጥቶ ሰርጀሪ ተደርጎ እና እዛ ድረስ የሰውን ህይወት ያበላሸ ሰው ከሰረቀ እኩል ጋር መሆን የለበትም። ስለዚህ የሆነ የማያዳግም ከባድ የሆኑ ፍርዶች ተሰጥተው በተለይ እንደዚህ ህፃናት ላይ ማንም ላይ ትክክል አይደለም፣ ግን በተለይ ህፃናት ላይ ደግሞ እንደዚህ አይነት በጣም የጭካኔ ነገሮችን እንትን የሚል ሰው እንጃ እስከሞትም እስከምንም አርጎ በቃ ሁለተኛ እነዚህን ህፃናቶች ፌል እያረግናቸው ነው። ለአንዷ አልቅሰን ጮኸን መልሶ ደግሞ ሌላዋ እንደዚህ እንትን ሲልና ህጉ ቢለወጥ በሚለው በጣም አይ ቲንክ እኮ እንግዲህ ያለኝ እውቀት ምንድነው ህጉ አለ ነው እንደዚህ የተጻፈ ህግ አለ ነው። ግን አሁን ኢቭን እንደዚህ የሞት ፍርድ ነው የመጨረሻው መሆን ያለበት። እኔ እነዚህ ህፃናቶች ልጆች በስስትና በቃ በፍቅር ከማየት ውጪ ማለት የሆነ ስታቅፊያቸው ስትይዣቸው ራሱ እኮ የሚወድቁ የሚሰነጠቁ ነው የሚመስሉት። እኔ አላቅም እውነት በጣም ነው የሚያሳሱትና እነሱን ራሱ በክፋት አይቶ እንደዚህ አይነት ነገር እስከማድረስ መሄድ ማለት በቃ እንስሳ አይደለም ይሄ ሌላ ነገር ነው። በቃ እንስሳ እውነትሽ ነው ልክ እንዳልሽው ነው። መልካም እንስሳ አለ፣ ጥሩ እንስሳ አለ፣ ሰው ነው። ይሄ ሰው ግን በጣም በቃ የተለየ አይነት አስተሳሰብ ስላለው ነው ሰው ያንን ነገር ያደረገው ብዬ ማስበውና ኢቭን የሞት ፍርድ ኖሮ አሁን ምንድነው የገባኝ ነገር ኢቭን ቢፈረድ እንኳን ረጅም ዓመት እንደሚወስድ አላቅም ነበር እኔ። በቃ ኢሚዲየትሊ ሀፕን የሚያደርግ ነገር ነበር የሚመስለኝ። ግን ይጠብቃሉ ይቀመጣሉ ምናምንና ሜቢ ላይ ሊነሳ ይችላል ይቅር ሊባሉ ይችላሉ ምናምን የሚል ነገር ይሄ ነገር በቃ ዝም ብለን ሰምተን ነው እንዴ? እኔ ሌሎች ሀገራቶች ላይ አሁን በቅርቡ የሆነ ሰርኩሌት እያደረገ የነበረ ዜና ነበርና የተፈረደበት ፍርድ ማለት ነው እንደዚህ ህፃን ልጅን አጥቅቶ ተፈርዶበት ምን አይነት ማለት ህዝቡ እያየ ነበር ፍርዱ በቃ እየተከናወነው ማለት ነው። ምንድነው እኛን እንደዚህ ከማድረግ ወደ ኋላ ያስቀረን? እውነት ነው ላይክ ማያዳግም ነገር እውነት እሱ ራሱ ያስቆመዋል እግዚአብሔር ነው የሚያውቀው። እኔ እውነት እርግጠኛ አይደለሁም። ግን ቢሆንም እንኳን ብዙ ሰዎችን ከማድረግ እንደዚህ ሊያደርጉ እንኳን ማሰብን እንዲያግታቸው ያደርጋል ብዬ አስባለሁና ትክክል ይሄ ነገር በጣም መቀየር አለበት። በጣም በቃ እኔ አንደኛ እድሜ ለሶሻል ሚዲያ እነዚህ ነገሮች እየወጡ ሰው ብዙ እውቀት እየኖረው ልጆቹን እንዲጠብቅ ልጆቹን የሆነን ሰው በጥርጣሬ እንዲያይ እንዲጠነቀቅ አድርጓል ብዬ አስባለሁ። ከማህበራዊ ሚዲያ በፊት ደግሞ ስንት ታሪክ አለ ብዬ ማሰብ ነው የጀመርኩት ነው። አሁን ማህበራዊ ሚዲያ ላይ የሚወጡት ብቻ አሉ፣ ከማይወጡት መካከል ደግሞ ስንት ታሪክ አለ። አሁን በፊት ደግሞ ሀፕን ያረጉታሉ ከማህበራዊ ሚዲያ በፊትና እነዛ ሰዎች ምን አይነት ሳይኮሎጂካል ፔን እንደሚኖርባቸው ፊዚካሉ በቃ አልፏል። እሺ አደጉ እንበል እና ምን አይነት ሰዎች ነው ራሱ የሚሆኑት በቃና
በጣም ነው ልብ የሚሰበረው እና ስቲል በቃ ይሄ ነገር መሆን አለበት ሰው እኔ ምን ማድረግ እንዳለብን ነው እንጂ ግራ ይገባኝ ብናረግ ደስ ይለኛል እውነት ይሄ ነገር ሀፕን አድርጎ የምርም ማያዳግም ነገር ተደርጎ ሰው እንዲማር ማድረግ ልክ ነው አለብን በጣም በቃ እኔ ልቤ በጣም ነው የሚደክመው በእንደዚህ አይነት ነገርና በጣም ነው ማዝ ነው በቃ አላቀም እኔ እንጃ ይከብዳል አይ ዶንት ኖ ለልጆች ደግሞ እንዲህ ብለሽ ማስተማር ፌር አይደለም በቃ ለነሱ እንደሚጫወቱበት ምን እኔ እንጃ እኛ ልጅ እያለን እንግዲህ ጭቃ እያቦካን ምን እያለን ማለት አሁን ግን ያለው ነጻለች በቃ ወይኔ እግዚአብሔር ወይኔ ኢቭን አሁን ከወንዶች መሀል የምትጫወትን ሴት ልጅ ወይኔ ጉዲ ምናምን ላለው ታውቂያለሽ እና እኔ ግን እንደዛ ፊል አድርጌ አይደለም ያደኩትና በቃ ፌር አይደለም በጣም ደስ አይልም እንደዛ በጥርጣሬ አንቺም እያየሽ ሁሉንም ነገር እየተጠራጠርሽ ሁሉንም ነገር እንደ ኃጢያተኛ እያየሽ አይሆንም በሰቀቀን መኖር ሆነ በጣም ከባድ ነው ስማ አምን እንጃ እስቲ እናያለን ወደፊት በጣም ትልቅ ለውጥ ይመጣል ብዬ አምናለሁ እውነት ለመናገር ብዙ እንቅስቃሴዎች ስላሉ ተስፋ አለ ብዬ አስባለሁኝ ወደ ሌላ ቶፒክ ስወስድሽ እሺ አሁን ከሪፕሮዳክቲቭ ኤጁ ደግሞ ወተን ሴቶች አሁን በግብረ ስጋ ግንኙነት ደግሞ አክቲቭ በሚሆኑበት ጊዜ በጣም ብዙ ሚስኮንሴፕሽኖች አሉ ብዬ አስባለሁ በጣም ብዙ ማናቃቸው ነገሮች አሉ ብዬ አስባለሁና አንደኛው ኮንትራሴፕቲቭ ነው አንደኛው በጣም ወሳኙ ነገር ኮንትራሴፕቲቭ ነውና አቢዩስ ይደረጋልኝ አሁን ምንድነው ፖስት ፒል ወይም ደግሞ the morning after የሚባለው እሱ ምንድነው ላይክ አላማው ምንድን ነበር መጀመሪያ ሲሰራ መድኃኒቱ ሲቀጠል ደግሞ እንዴት ነው የተለያዩ ኮንትራሴፕቲቭ ሜቶዶች እንዳሉ ይነገራሉ ነገር ግን እነዚህን ነገሮች ሴቶች ሄደው ያንን ኮንትራሴፕቲቭ ሜቶድ ሴቶች ብቻ አይደለም ባይ ዘ ዌይ ኢቭን ወንዶች ከነዚህ ሴቶች ጋር ኢንቮልቭድ የሆኑት ወንዶች እውቀቱ የላቸውም ኢምፕሊኬሽኑ ምን እንደሆነ ምን አይነት ሲምፕተም እንደሚመጣባቸው ምን አይነት ኮምፕሊኬሽን እንደሚመጣ ከዛ መድኃኒት ጋር ስንት አይነት አለ እነዚህ ለማማረጥ ራሱ ንግግር ሆኖ አይነሳም በፍቅር ግንኙነት ላይ ወይም በትዳር ላይ አይነሳም በቃ የሴቷ ኃላፊነት ነው የሚመስለውና እኔ ብዙ ሴቶች ስለማቅ ነው ሄጄ ብቻዬን ምናምን በቃ ኦሬዲ ሶልቭ አደረኩት ምናምን አስቀበርኩኝ እኔ በጣም ብዙ እኔ ሪስክ በጣም ቴክ ይደረጋል በኮንትራሴፕሽን ላይ ማለት ነውና እነዚህ ነገሮች እስቲ በቃ ክሊር አውት አድርጊልን በደንብ እሺ ስለ እንደ ኮንትራሴፕሽን ፋሚሊ ፕላኒንግ ለማውራት ያው ሆርሞን ያላቸው የሌላቸው ብለን መክፈል እንችላለን አንዳንድ ሰዎች በቀላሉ ፔሪዳቸውን በመቁጠር በካላንደር ሜተድ ሊጠቀሙ ይችላሉ ሆርሞን ያላቸው ደግሞ ፕሮጀስትሮን ኢስትሮጅን የሚባሉ ሴት ውስጥ የሚመረቱትን ሆርሞኖች በመድኃኒት መልክ በማዘጋጀት ዋና የሚሰሩበት መንገድ ምንድነው ይሄ ኦቭሌሽን የምንለው 14ኛው ቀን እንቁላል የምትወጣው ተብሎ የሚታሰበው እሱን ሰፕረስ ማድረግ ማህፀን ግድግዳ ቲን እንዲሆንና ጽንስ እንዳይሸከም እንዳይዘጋጅ ማድረግ እነዚህ ናቸው መንገዶቹ የሚሆኑት ብዙ ጊዜ ቅድም አሁን ፖስት ፒል ብለሽ ስለነበረ እሱ መጀመሪያ ሲመረት ምንድነው በፊት አስገድዶ መድፈር ምንም ሲሆን እርግዝናዎች ይፈጠሩ ስለነበረ በተለይ በ72 ሰዓት ውስጥ ሆስፒታል ሲመጡ እርግዝናን ለመከላከል ሌሎች ደግሞ ተጓዳኝ በሽታዎች እንዳይዟቸው እኮ የምንሰጣቸው መድኃኒቶች አሉ እንዳይተላለፉ ጎኖሪያ አንዳንዴ ለኤችአይቪም ለሌሎችም እያደረግን ፓኬጅ አለ አንድ ሴት ተገዳ ብትደፈር ሆስፒታል ብትመጣ እርግዝናና ሌሎች በሽታዎችን ለመከላከል ስለዚህ ብዙ ጊዜ እንደዛ ነበር አሁን ግን ወጣቶች ላይ ያየው ያለሁት እኔም ስራ ቦታ ቀድሞ አስበው ይዘው አዘጋጅተው በቃ ፖስት ፒል መውሰድ ግን ሲዘጋጅ ግን ለድንገተኛ ኢመርጀንሲ ኮንትራሴፕሽን የተባለው ለባለትዳሮችም ቢሆን ያልታሰበ ግንኙነት ቢደረግ በ72 ሰዓት ውስጥ እንዲወስዱ ነው እና ማወቅ ያለባቸው 100% ኢፌክቲቭ አይደለም ፖስት ፒል ወስጄ እኮ እንዴት አረገዝኩ ይላሉና ኦቭሌሽን ቀድሞ ከነበረ እንቁላል ከወጣች ላይ ሰራ ይችላል ስለዚህ አንደኛ 85-90% ነው አስተማማኝነቱ ስለዚህ እንዲ አቅደው የሚወስዱት ነገር ሌላ መንገድ ቢጠቀሙ ይሻላል ምክንያቱም ፌል ካረገ እርግዝና ሊፈጠር ይችላል እርግዝና ሲፈጠር ከማህፀን ውጭ እርግዝና አይደለም የሚለው ማየት አለብን እሱ ከሆነ እስከ ሰርጀሪ ሊያደርስ ይችላል ማህፀን ውስጥ ሲሆን ግን ያው ስተዲዎቹ የሚያሳዩት ጽንሱ ላይ ያፈጣጠር ችግር አይኖርም እንደሌላው ሴት አመጣ ተወልዳለች ነው ግን አሁን ባለው ወጣቶቹ አብዛኞቹ ቀድመው ፖስት ፒልን ይይዛሉና ትኩረታቸው የተሳሳተ ሆነ ምለው እርግዝናን መከላከል ብቻ ሌላውስ በሽታ ጎኖሪያ ኤችአይቪ ሄፓታይተስ እና ፖስት ፒል ወስጃለሁ ይላሉ ግን ኤችአይቪ እኮ እንደ አዲስ ስርጭቱ እየመጣ ያለው ወጣቶቹ አለማርገዝን በቃ ማርገዝ ብቻ መያዝ ብለው አስበው አለማርገዝን
ያንን አመለጥኩ ብሎ ሲያስቡ ጄኒታል ዋርት ብዙ ተላላፊ በሽታዎች ለማህፀን ጫፍ ካንሰርም ሊያጋልጡ የሚችሉ ኤችፒቪ ኢንፌክሽኖች ብዙ ነገሮች እየመጡ ነው። ስለዚህ ለወጣቶች ማስተላለፍ የምፈልገው ከተላላፊ ነገሮችም ራሳችሁን ጠብቁ። እርግዝና ላይ ብቻ ትኩረት አድርገው ሌሎች ኤችአይቪ የአባላዘር በሽታዎች እየመጡ ነው። በዛ ላይ ደግሞ ቀድማችሁ አስባችሁ ገዝታችሁ አስቀምጣችሁ እንድትወስዱት ሳይሆን ድንገተኛ ነገር ቢፈጠር በሚል ነው። አንዳንዴ 15 ጊዜ ወስጃለሁ ይላሉ። አመቱ ሙሉ ከወር እየወሰዱና እንደ ሳይድ ኢፌክት ስናል ጊዜያዊ ላይ ፔሪድ መዛባት ያመጣል ወይ ቀድሞ ይመጣል። አንዳንዴ 2 ወር ሊጠፋ ይችላል በሳይድ ኢፌክት ምክንያት። ከዛ ውጭ ሌሎቹ እንኳን ሄዴክ፣ ማቅለሽለሽ፣ ብሎቲንግ ምን ቀላል ሊሆን ይችላሉ። ፔሪዱ ግን ሲጠፋ አንድ ሴት አረገዝኩ እንዴ ብላ ትጨነቃለች። ፖስት ፒል ወስጄ ነበር ፔሪድ 2 ወር አልመጣም። ስለዚህ እርግዝና 10 ጊዜ ትሞክራለች። በጣም መሳቀቅ ነው የሚሆነውና ይሄ ከታሰበበት አላማዎች በቃ ገዝቶ አስቀምጦ ቁጭ አድርጎ ቀድሞ መውሰድ። አንዳንዴ እንዲያውም በደንብ እንዲሰራ ብዬ ከግንኙነትን በፊት ወሰድኩት እንደዛ ይላሉና እንደዚህ አይነት ነገር ሲሆን ሌሎች አስተማማኝ ነገሮችን እርግዝና እቅድ ካልሆነ አስተማማኝ ነገሮችን መጠቀም ይሻላል። እና ስለ ሌሎች መድኃኒቶች ስናወራ ረጅም ጊዜ መውሰድም ራሱን ችሎ የሚያመጣቸው ሳይድ ኢፌክቶች አሉ። ለምሳሌ ስለ መርፌው ብናወራ መርፌ ዲፖሜድሮክሲ ፕሮጀስትሮን አስቴት ይባላል። ይሄ በ3 ወር አንዴ የሚሄዱትና ብዙ ጊዜ የሚመርጡት ብዙ ሴት ኢትዮጵያ ውስጥ ይጠቀማሉ። ምክንያቱም ከውጭ የሚታይ ነገር የለም። በ3 ወር ሂደው ነው አንዴ የሚወጉት። ከ2 አመት በላይ ግን ስንጠቀመው አጥንት መሳሳት ያመጣል፣ ኦስቲዮፖሮሲስ የምንለው። ስለዚህ አንዳንዴ 5 አመት እሱን እየተወጋው ነው ፔሪድም አይቻል አቅም ወገቤና መመኝ ምንድነው ብለው ሲመጡ አጥንት መሳሳት እንትን እንላለን። ስለዚህ ኮንትራሴፕሽን መጀመሪያ ይሄ ነው የተሻለው ይሄ ነው ጥሩ ብለን ለሁሉም አንድ አይነት ቤስት የምንለው የለም። ከሰው ሰው ስለሚለያይ በአካል ሐኪም ጋር ቅረቡ። እድሜያችሁ ስንት ነው? ስንት አመት ማራዘም ታስባላችሁ? ከዚህ በፊት ልጅ አላችሁ ሆይ? በኦፕሬሽን ነው በምጥ የወለዳችሁት? የጤናስ ችግር ስኳር፣ ግፊት፣ ደም መርጋት፣ የልብ ህመም ምን አለ የሚለው ታይቶ ነው። አንዳንዴ ምረጭልኝ እንደዚህ ቲክቶክ ላይ ሳስተምር ለምሳሌ የተሻለው የቱ ነው አጠባለው ግን የተሻለው የቱ ነው ይሉኛልና ለማጥባት ተብሎ የአጥቢ ፒልስ ተብሎ በየቀኑ የሚወሰዳል በጊዜያዊነት የሚሰራ ለብቻው የተዘጋጀ የጡት ወተት መጠን እንዳይቀንስ። ከዛ ውጭ ግን ሌላው ግን በአካል ቀርቦ በኦፕሬሽን ነው ወይ የወለደችው? ማህፀኗ እንዴት ነው? ለስንት አመት ነው? ለምሳሌ 6 ወር ብቻ ማራዘም የምታስብ እናት ከሆርሞን ነጻ ስለሆነ ማህፀን ውስጥ የሚገባው አዩዲ የምንለው አለ ኢንትራዩትራይን ኮንትራሴፕቲቭ ዲቫይስ እስከ 10-12 አመት ያገለግላል። 6 ወር ለማራዘም ብቻ ብላ ውስጥ በማህፀን በመሳሪያ ገብተን ቆንጥጠን ምን ነው ህመም አለው ሲገባም ሲወጣም። ስለዚህ ለአጭር ጊዜ ከሆነ ፒልሶችን መጠቀም ይቻላል፣ መርፌ መጠቀም ይቻላል። 2 አመት በላይ ከሆነ ግን የመርፌው አሁን አጥንት መሳሳት ያመጣል። ፒልስም የሚወስዱ ሴቶች ኮንቲኒየስሊ ከ5 አመት በላይ ሲወስዱ ለሌሎች የጤና ችግሮች መጋለጥ እንዳይኖር። ስለዚህ 5 አመት ሲሞላ ሌሎችም ደግሞ አብሮ የጉበት ችግር አለው የምናያቸው አሉና ሁሉም ነገር እንትን አለው የራሱ ከጊዜው ሲያልፍ ሳይድ ኢፌክቶች አሉት። ለምሳሌ ከሆርሞን ነፃውን አስገቡልኝ እሱ ጥሩ ነው ተብሏል ብለው ይመጡና ማህፀን ውስጥ ግድግዳ ላይ እጢ ካለ ግን በትክክል ፊት ሊያረግ አይችልም። አንዳንዴ ደግሞ እሱን አስገብተው በግንኙነት ጊዜ ህመም፣ የወገብ ህመም፣ የፔሪድ ህመም የሚያሰቃያቸው ሴቶች አሉ። ስለዚህ ለአንዷ ጥሩ የሆነው ለአንዷ ላይሆን ይችላል። ሶ ሐኪም ጋር ቀርበው ይሄ እነዚህ ሊስት ተደርገው ምን ያህል ጊዜ ነው የምትፈልጊው? ስፔስ ለማድረግ ነው ወይ በልጅ መሃል? አንዳንዴ ደግሞ ራሳቸውን አያዳምጡም ለረጅም ጊዜ። ለምሳሌ ክንዱን ያወጡ ሲያስገቡ 8 አመት ይሆንና ልጅ ሲፈልጉ በመሃል አወጣሁትና ፔሪድ የለም በዛው ቀረ ይላሉ። አሁን የክንዱ በጊዜያዊነት ፔሪድ እንዳይኖር ያረጋል፣ እንዳይመጣ ያረጋል። ግን አንድ ሴት በቂ እንቁላል አላት ወይ ሰውነቷ እንዴት ነው የሚለውን በመሃል ቢያንስ አስወጥተው የሆነ ትራንዚሽንን የሚመክራቸው ራሳችሁን አዳምጡ። ፔሪድ እንቁላል ዝም ብሎ ድንገት አያልቅም፣ ምልክት ይሰጣል። ያ ምልክት የሚሰጠው በኋላ መውለድ እምቢ እንዳይል ፔሪድ ሳምንት መዝለል፣ ወር መዝለል፣ 2 ወር መዝለል እና በደፈነው ረጅም አመት ይጠቀሙትና ድንገት ሲወጣ መድኃኒቱ እንደዚህ ያደረገኝ ይላሉ። የመድኃኒቱ ነገር ሳይሆን ራሳቸውን በመሃልም ያዳመጡበት መንገድ የለም። ስለዚህ አስገዳጅ ካልሆነ መጀመሪያ በቀላል ነገሮች መጠቀም፣ በቀን መቁጠር
ከነሱ መጥቶ በካላንደሩ መጠቀም ይቻላል። ከዛ ውጭ ጊዜያዊ ከሆነ ደግሞ በጊዜያዊነት ፒልስ መውሰድ መርፌ የሚሉት ግን ሐኪም ጋር እየተመካከሩ ልክ ኮንትራሴፕሽን ለምሳሌ 5 ዓመት ሬዲ አይደለም ይሄን ነገር መግፋት ፈልጋለሁ ስትል አንድ ሴት ዝም ብላ ከምትጠቀም መጀመሪያ ሂዳ ማህፀኑ ያለበት ሁኔታ እጤ የለም ድንገት እኮ ሲሄዱ መጨረሻ ላይ ወይ ትልቅ እጤ ያለ ፎሎ ሳታረጉ እስከዛሬ አሁን ይሄ ኦፕሬሽን ይፈልጋል ሊባል ይችላልና ከመጠቀማችሁ በፊት ጤና ባለሙያ ጋር ሂዱና አማክሩ። በተለይ እንደ ፒልስ ቀላል የሆኑትን ከፋርማሲ በዛው ይገዙና ምንም ሳይጠይቁ ብዙ አመት ሊወስዱ ይችላሉና በመሃልም ደግሞ ቆም አድርጎ ራስን ማዳመጥ ሰውነቴ እንዴት ነው ከሆርሞን ነፃ ሆኖ ፔሪድ በትክክል ይመጣል ወይ ጤናዬ እንዴት ነው ኮንትራ ኢንዲኬሽን የለም ወይ አሁን ግፊት ቢመጣ በጊዜ ሂደት ፒልስ የምትወስድ ሴት አይ ፒልሱን እናቆማለን ደም ግፊት ያባብሳል ብለን ልንቀይር እንችላለን። ስለዚህ መረዳት ያለባቸው ኮንትራ ኢንዲኬሽኖችም አሉ። ይሄ ከጤና አንጻር ድሮ ያልነበሩ አዲስ ቢመጡ ይሄ መከላከያ ይቅር ይሄ እንደዛ የምንላቸው ስለዚህ ሐኪም ጋር ተመካክረው መጀመሪያ ይጀምሩ ቀስ እያሉ ደግሞ የጤናቸውን ሁኔታ እያዩ በመሃል የእንቁላልን መጠን ከቀነሰ የተለየ ነገር ካለ አይ ቆይ ይሄ ነገር ብዙ ባትገፉት ጥሩ ነው የሚያሳየው ላብራቶሪው ይሄ ነው ስለዚህ ቀድማችሁ ብትሞክሩ እንደዚህ እያልን ገፍተን አንዳንዴ ልክ በምንፈልግበት ሰዓት ስናጣ ፓኒክ እናረጋለን። ሬዲ አይደለሁም አሁን ይሄ ቤት እስኪኖር መኪና እስኪኖር አብረን እስክንኖር ምን ይባልና አንዳንዴ 30 ቤትም ራሱ ይገባና ከዛ በኋላ ልክ ሲሞከር 6 ወር የለም እንደዚህ ወይኔ ድሮ እንደዚህ ጸጸቱም አብሮ ይመጣል ምን ይላልና በራሳችሁ ብቻ ተወስኑ ሐኪም ማማክሩና የጤናችሁ ሁኔታ እየታየ ይቀጥል ነው ማለት ልክ አሁን ብዙ ጊዜ ወንደር ማረገው ምንድነው ወንዶች ወይም ደግሞ የፍቅር ጓደኞች እጮኞች ወይም ደግሞ ባሎች እነዚህ ነገሮች ላይ ምን አይነት ነው ኃላፊነት መውሰድ ያለባቸው? እውነት ለመናገር የሴቷ ብቻ ዲሲዥን መሆን አለበት ማለት ኦፍ ኮርስ የራሷ ዲሲዥን ነው ግን ከውሳኔዋ ጋር እሱ አብሮ ብዙ ጊዜ ሰፖርት መኖር አለበት። የማማረጥ ስለዛም ነገር እውቀት የማነስ ነገር አያለሁኝ ማለት ነውና እነዚህ ነገሮች የሚመጡ አሉ በጥንድ ሆነው አንድ ላይ የሚመጡ አሉ ካንቺ ጋር ወይስ አብዛኛውን ሴቶቹ ብቻቸውን ነው የሚመጡት? ይሄንንስ ክፍተት እንዴት ታይዋለሽ? ወንዶቹ ሜቢ ሴቶቹ ናቸው ችግር የለውም አይምጡ የሚሉት ነገር ወይስ የወንዶቹም ኃላፊነት አለመሰማት ሊሆን ይችላል? አዌርነሱ ብዙ የለም። ምን ይሁን ጥቂት ጥንዶች ናቸው አብረው መተው ምን ይሻላል ምን እንጠቀም ብለው አሁን ጸባይ ሊቀያየር ይችላል ምን ሊያረግ ይሄ ሙድ ቼንጅ ሊያመጣ ይችላል ሲል ምን ያመጣብናል ብለው ራሱ የሚጠይቁት ወንዱም አብሮ ገብቶ ማለት ነው። ግን አብዛኞቹ ለብቻቸው ነው የሚመጡት። እንዲያውም ሴቶቹ ቅድም እየነገርኩሽ ነበር ተማረው የሚጠይቁት ሴት ሐኪሞች ወይ ብዙ ሆኑና ለወንዶቹም የሆነ ነገር ስሩላቸው ወንዶቹ ናቸው በቃ ይሄን ምርምር የሚያደርጉት ሁሉ ኮንትራሴፕሽን ሴት ላይ ብቻ ነውና አንዳንዴ በጤና ችግር ምክንያት ቅድም እንዳልኩሽ ሆርሞን መውሰድ የልብ ታማሚ ሆና ወይ ደም ግፊት ኖሯት የሆርሞኖቹ ጭራሽ አይቻልም ተብሎ ሉፕ ማህፀን ውስጥ ቢገባም ፔሪድ በዛ ተብሎ ሁሉንም አይቻልም የሚባሉ አሉ። በቃ ሞክረው ይሄም አልተስማማኝም ሁሉንም አይነት ብለው እንደው ሊስት ሳይድ ኢፌክት አሉት ከባሰ እንደው ይሄኛው በጣም አይጎዳኝም ልውሰደው ብለው ወይ ፔሪድ ያዛባቸው የተሰቃዩ የሚኖሩም እኮ ሴቶች አሉ። አሁን ወደ ወንዶቹ ስመጣ ያው አንደኛው ኮንዶም ነው። ሁለተኛ ቫዜክቶሚ የሚባል እሱ ፐርማነንት ሜተድ ነው። ልክ ሴቶች ላይ የማህፀን ቱቦ መቋጠር የምንለው አለ። ብዙ ጊዜ ኦፕሬሽን ስንሰራ በዛውን በቀላሉ እንሰራው እንችላለን። ወልዳ በቅቶኛል ስትል መመለሱ ስለሚከብድ ነው። በጣም ካውንስሊንግ ይፈልጋል። አንዴ በቃኝ ብለው ያቺ ቱቦ ተቋጥራ ከተዘጋች በኋላ ስካር ይሆናል ጠባሳ ይሆናል። መልሶ ማያያዝ በጣም ከባድ ነው የሚሆነው። ሌላ ሰርጀሪ ላፓራስኮፒ ይፈልጋል። እንደዛም ሆኖ ሰክሰሱ አናሳ ነው። የወንዶችም ቫዜክቶሚ የምንለው አለና ቫዜክቶሚ ማለት የወንድ የዘር ፍሬ ማስተላለፊያ ቱቦዎች ናቸው። ፐርማነንትሊ ይቆረጣሉ ቲዩብ ላይ። ስለዚህ የሚሰራው ምንድነው ከ2 ከ3 ወር በኋላ ነው ኦሬዲ ስቶር የተደረጉት የተመረቱት ስፐርሞች አልቀው ከዛ በኋላ ግን በቃ ምንም አይነት ፕሮዳክሽን አይኖርም። ፐርማነንት ሜተድ ነውና አንዳንዴ በቃ 4-5 ልጅ ካለ በቂ ከሆነ እሷ ሁሉንም መውሰድ ካልቻለች ልክ ይሄንን ብለን ስንጠይቅ
ይፈራሉ። ለሴቶች ስለሆነ የተለመደው ድንገት አንዳንዴ መፋታትም ሌላ ሰው ማግብቶ መውለድ ምንም አለ አንዳንዱ ሰው ኤክስትራ ነው ካልኩሌት የሚያደርገውና በጣም ጥቂት ወንዶች ናቸው ፍቃደኛ። እኔም ይሄን ሁሉ አመት ባቅ በጣት የሚቆጠሩ ይሄንን እሺ ብለው የተሰሩ በቃ ባለቤቴ የጤና ችግር አለባት በቃ ይሄን ልውሰድ ብለው እንትን የሚሉትና ወንዶቹም ጋር አልተለመደም። በቃ ይሄንን ነገር ሴት እየተሰቃየችም ምንም ብላ ኮንትራሴፕሽን ትጠቀማለች በቃ እርግዝና እንዳይፈጠር የሚለው ነው። ግን አሁን ላይ ያንግ ካፕሎች የማያቸው በጣም ሰፖርቲቭ የሆኑ በግልጽ የሚያወሩ ሁለቱም ኤጁኬትድ የሆኑ የተማሩ ምን ሲሆኑ በቃ እሷማ እንደዚህ ከምትሰቃይ ወይ ካላንደር እንጠቀማለን ወይ እንደዚህ ቤሪየር ሜተድ እንደ ኮንዶም አይነት ወይ እንደዛ እናረጋለን። ቫዜክቶሚ ያው ወልደው ሲጨርሱ ነው ምክንያቱም በኋላ ላይ ሪግሬትም ደግሞ እንዳይመጣ እንደዛ እንዳይሆንና አሁን ያሉት ወጣት ካፕሎች የበለጠ በግልጽነት የሚያወሩ እንደዛ እየሆኑ ነው። ወንዶቹ ፖዚቲቭሊ ሴቶቹን ለመረዳት የሚሞክሩ አብረዋቸው መጥተው ስንመርጥም በጋራ ነው። ይሄ እንደዚህ ሊያደርግ ይችላል ለምሳሌ ማህፀን ውስጥ የሚገባ ሉፕ ብለን ባክፔል ሊያመጣ ይችላል፣ ፔሪድ ሊያበዛ ይችላል፣ እንደዚህ ያለው ነገር ሊሆን ይችላል። ይሄኛው ደግሞ ሙድ ቼንጁ እንደዚህ ሊሆን ይችላል። የቱን እንምረጥ በጋራ መጥተው የሚመርጡ አሉና አንዳንዴ ደግሞ በቃ ይውጣላት በቃ እንዲህ ከምትሰቃይ ሌላ ሜተድ ተረድተው ራሱ እሷን የሚመጣባትን ነገር እንደዛ ሊያረጉ ይችላሉና ብቻ በአጠቃላይ ለወንዶች ያሉት መከላከያ መንገዶች በጣም ትንሽ ናቸው። ወይ እንዳልኩሽ ኮንዶም ቤሪየር ሜተድ ይሆናል ወይ ቫዜክቶሚ ይሆናል። አብዛኞቹ ኢፌክቲቭ የሆነ ይሄ በየቀኑ እንደ ሴቶች የሚወጡት አይነት ፒልስ ኢፌክቲቭ የሆነ ነገር የለም። አብሮ ኢምፖተንስ ተያያዥ ነገሮች የሚያመጡ ስላሉ ይሄ ተመርቶ የሚባል ነገር የለም። እስካሁን ባለው ይሄ ጠንክሮ ማርኬት ውስጥ የወጣ እንደዚህ ለብዙ ሰው መድረስ የሚችል ነገር የለም እንደሱና እስካሁን ያለው እንግዲህ ሴቶች ናቸው ሁሉንም ነገር እየተሸከምን ያለ ነው ሴቶች ላይ ነውና ሆፕፉሊ ለወደፊቱ ወንዶችን ባብርልናላችሁ። አሁን ቫሴክቶሚ ላይ ልክ ወልደው ከጨረሱ ኦፍ ኮርስ በኋላ ይሄ ሰርጀሪው ይሄ ፕሮሲጀር ከተሰራባቸው ወንዶች ላይ ሳይድ ኢፌክት አለው ልክ ሴቶቹ ላይ እንደምናየው ማለት ነው። ለምሳሌ ሴቶቹ ላይ በጣም ብዙ የተለያየ ኢፌክት አለ እያንዳንዱን በሚጠቀሙበት መንገድ። ኢቭን ሙድ ቼንጁ በጣም ገርሞኛል ስቲል አሁንም በቃ ኢቭን እየተጠቀመች አሁን ሙድ ቼንጅ እያልኩኝ እያሰብኩኝ ነው እና ሶ ለወንዶቹ ሲሆን ቫሴክቶሚ ሲሆን ሳይድ ኢፌክት ስላለው ነው በጣም ብዙ ሰው የሚፈራው ወይስ ምንድን ነው? አይ በቃ ሜካኒካል ሜተድ ነው መቁረጥና መንገድ ላይ ያለው መዝጋት የተወሰነ ኦኬዥናል ፔን የሚለው አሉ። ግን ከሴቶች አንጻር ሲታይ ምንም እሱ በጣም ፔንለስ የሆነ ሲሰራ ያው ትንሽ ፔን ሊኖረው ይችላል ማደንዘዣም ይሰጣል። ከዛ ውጭ ግን ይሄ ሲቀጥሉበት ለወደፊት የጤና ችግር ምንም እንለው የለም። እቺ መንገዷን መርጠው በሚሊሜትር የተወሰነች መቁረጥ ብቻ ነው የሚሆነው። ስለዚህ እንደ ሴቶች የሆርሞን በየቀኑ እንደሚወስዱት ነገር አይደለም። ግን ምንድነው አሁን ይሄንን ሜተድ በግልጽነት ስናወራ 1-3 ወር ካለፈ በኋላ መንገዱ ስለሚዘጋ ከግንኙነት በኋላ ያሉ ፈሳሾች ምንም አይኖሩም በቃ ባዶ ነው የሚሆነውና እንደዛ ሲሆኑ አንዳንዴ ኢንሴኪዩር የሚሆኑ አሉ ከሴክሹዋል አክቲቪቲ ላይ ችግር ያመጣል ብለው የሚያስቡ ግን እንደዛ ያመጣ። ስለዚህ የተወሰነ አንዳንዶቹ ኦኬዥናል ፔን ቁስለት ጊዜያዊ የሆነ ካልሆነ ከሴቶቹ አንጻር ስናነጻጽረው እንደዚህ እንደ ሳይድ ኢፌክት አለው የምንለው ነገር አይደለም። እስቲ ወደፊት ደግሞ እንደ መድኃኒት መልክ ምናልባት ከመጣላችሁ እስቲ እናያለን። እሺ እንደዛ ከሆነ አሁን ወደ እርግዝና ፌዙ ሳንገባ ስለ ፒሲኦኤስ ብዙ ሙቀት የለኝም። አንዳንድ ሶሻል ሚዲያዎች ላይ በተለይ አንድ ልጅ አለች ትዝ የሚለኝ ዮኪ የምትባል ልጅ አለች ትንሽ አትሊስት አዌርነሱን ኢትዮጵያ ውስጥ ለማምጣት እየሞከረች ያለችና ሶ እሱን እንዴት ነው የምታዩ? ምንድን ነው እኔ ራሴ ላይ አሁን እንዴት ነው ላውቀው የምችለው ፒሲኦኤስ አለብኝ ብዬ? የሆነ ጊዜ የሰማሁት የነበረው በጣም ብዙ ጊዜ የጀርባ ቡጉር ፊት ላይ ቡጉር መውጣት ምናምን ተብሎ ከዛ ትንሽ ቡጉር ምናምን ቡጉር ሰም የሆነ ብጥ ማለት ሲጀምር ማለት ነው ለቆዳ ለሌላ ነገር ሂጂ እስቲ እቺን ነገር ይልኝ ፒሲኦኤስ ነው እንዴ ምናምን አልኳትና ምንድን ነው ራሴ ላይ ማየት ያለብኝ? አሁን ፒሲኦኤስ አለብኝ የለብኝም ብዬ ለማየት ፒሲኦኤስ ራሱ ምንድን ነው ስሙ ትንሽ ፖሊ ምናምን እንደሆነ አውቃለሁ ግን አምናት በጣም እርግጠኛ አይደለሁም። ሶ ከምን ጋር ነው ተያይዞ የሚመጣው? ሁሉም ሴት ላይ ነው ወይ የሚያጋጥመው? አብዛኛው ሴት ላይ ወይ አለ ደግሞ ዳያግኖስ ተደርጎ እውነትም ራሱን የሚያውቀው ሴት በጣም ብዙ ጥያቄ ያበዛውብሽ ግን ችግር የለም ዲያግኖዝ አድርጎ የምርም ራሱን የሚያውቀው ሴት ስንት ነው? አንቺ ጋርም ራሱ መተው ለማማከር ኦር መተው ደግሞ እንደዚህ አሞኛል ግን አላቅም ኦር ወይስ ደግሞ ፒሲኦኤስ አለብኝ መሰለኝ ብለው አዌር ሆነው የሚመጡ ሰዎች አሉ። እንዴት ነው ኤክስፒሪየንስሽ ይሄኛው ነገር ላይ? እኛስ ላይ ደግሞ እንዴት እንወቀው? ከስሙ ስጀምር ፖሊሲስቲክ ኦቬሪያን ሲንድሮም ይባላል።
እኛ አሁን ሴቶች በተፈጥሮ በተወሰነ ቁጥር የወንድ ሆርሞን ሰውነታችን ላይ አለ። ሙሉ ኢስትሮጅን የሴት ሆርሞን ብቻ አይደለም፣ የተወሰነ አንድሮጅን፣ ቴስቶስትሮን የወንድ ሆርሞኖች አሉ። ፒሲኦኤስ ላይ ከመጠን ከ2 እጥፍ በላይ ይበዛል። የሴት ሆርሞንን በስቶት ይበልጠዋል የወንድ ሆርሞኑ። እንደዛ ሲሆን የወንድ ሆርሞን ጋር ተያይዞ አክኒ መምጣት ይጀምራል። ሂርሲቱዝም የምንለው አለ ደግሞ እዚህ ፊት ላይ ጸጉር፣ እግር ላይ ጸጉር የሚሉ ነገሮች፣ ዌት ጌን፣ ፔሪድም ይዛባል። ልክ በጣም የወንድ ሆርሞን መጠኑ ከ2 እጥፍ በላይ ሲሆን ከሴት ሆርሞኑ ፔሪድ እየዘለለ መምጣት፣ ሳምንት መዝለል፣ 2 ሳምንት፣ አንዳንዴ 6 ወርም አመትም ፔሪድ የማያዩ ይኖራሉ። ብዙ ጊዜ ደግሞ የምናየው ከዌትም ጋር አብረው ስትረግል ያደርጋሉ። አንዳንዶች ኖርማል ዌት ያላቸው ቢኖሩ በአብዛኞቹ ይሄ ክብደት ለመቀነስ መቸገር፣ ዳይት እያረጉ ኤክሰርሳይስም እያረጉ የሰውነት ክብደት መጨመር አብሮ ይመጣል። ስለዚህ ከስር መሰረቱ ምንድነው? ሰውነታችን ልክ ማልፈንክሽን እንደማድረግ የወንድ ሆርሞን በጥቂቱ ያመርታል፣ ግን ያንን በጣም አብዝቶ ማምረት ነው። ስለዚህ ብዙ ጊዜ ሲመጡ የምንነግራቸው አንድ ኪውር የለውም። ልክ እንደ ኢንፌክሽን አሁን ቢይዝ ወባ በሽታ ያዘ ይሄ ነው መድኃኒት ውሰዱ እንደሚባለው እንደዛ አይደለም። በጊዜያዊነት ሰፖርት ማድረግ ነው። ያመራረት ችግር ስለሆነ በትክክል እንዲያመርት ለምሳሌ መጀመሪያ የምንነግራቸው በተለይ ክብደት ሲጨምር ዳይት አርጉ፣ ኤክሰርሳይዝ አርጉ፣ አንቲኦክሲዳንት ምግቦች ያላቸውን እነሱንና የሰውነት ክብደትን ከ5 እስከ 10% ራሱ ሉዝ ማድረግ በተፈጥሮ ይሄ እንዲስተካከል ያደርገዋል። ስለዚህ ጤናማ ላይፍ ስታይል ኤክሰርሳይዝ የሚለው አንዱ ሕክምና ነው። የበለጠ ግን ብዙ ጊዜ ሲታዘዝ የሚታየው የወሊድ መከላከያ ፒልስ ለ3 ወር የፔሪድ ማስተካከያ እሱ ኢስትሮጅንም ስላለው እንዲመጣ ፔሪድ ለማስተካከል ተብሎ ይታዘዛል። ዋናው ፎከሳችን ግን ልክ እርግዝና ሲሞክሩ ነው። ምክንያቱም በሚሞክሩበት ሰዓት ፒሲኦኤስ ሲኖር 3 ወር 6 ወር ፔሪድ የማይኖር ከሆነ ምንም እርግዝናም ሊከሰት አይችልም። ስለዚህ የህክምናው አንዱ ፓርት የሚሆነው ምንድነው? ፔሪዳቸው በትክክል እንዲመጣ መድኃኒቶች እየሰጠን ፔሪድ እንዲፈስ ከዛ እንቁላል እንዲወጣ ማገዣ። አንዳንዴ ሜትፎርሚንም የሚባል መድኃኒት አለ ለስኳር ታካሚዎች እናዘዋለን፣ ግን የወንድ ሆርሞንን ለመቀነስ ይታዘዛልና አንዳንዴ እንደ ሐኪሙንን በደንብ ካላስረዳን ለምሳሌ እኔ ሁሌ ሳዝ ይሄ የስኳር ታካሚዎች መድኃኒት ነው፣ ፋርማሲ ስትሄጂ ስኳር አለብሽ ወይ ብለው ሊጠይቁሽ ይችላሉ። ግን አሳያቸው ይሄ ለፒሲኦኤስ እንደ መቀነሻም አንዳንድ መድኃኒት ብዙ አይነት ጥቅም አለው እና እነሱ ያ በደንብ ሳይነገራቸው ሲሰጣቸው እንዴ ሐኪሙ የስኳር ማዞልኝ ነበር እኔ አልወሰድኩትም ምንም ብለው ሊቀመጡ ይችላሉና ኮመን ነው። ከ10 ሴት 4 ላይ እንደዛ ሊታይ ይችላል እና የወንድ ሆርሞን ሰውነታችን ውስጥ መብዛት። ስለዚህ ቅድም ምን ለውጣ ያለው ላልሹ አብዛኞቹ ክብደት መጨመር፣ አክኒ ነገሮች፣ ሂርሱቲዝም የምንላቸው የጸጉር ፊት ላይ እንደዛ ፔሪድ መዛባቱ፣ ፔሪድ መዝለል። ግን አንዳንዶቹ ደግሞ ማይልድ ከሆነ ፔሪድ በየወሩ ሊያዩ ይችላሉ። ስለዚህ ቆዳ ሐኪምም ጋር ሲሄዱ ደርማቶሎጂስት በጣም የተጋነነ አክኒ ሲኖር ለህክምናም ሪስፖንድ የማያደርግ ሲሆን እስቲ የማህፀን ሐኪም ጋር ሂዱ ብለው ይልኳቸዋል። እና እኛ ምርመራ ላይ ምን እናያለን? የወንድ ሆርሞን የሴት ሆርሞን ሬሾ እንዴት ነው፣ ሌላ አይነት የሆርሞን ችግር ታይሮይድ ምን እንደሌለባቸው ናይና አልትራሳውንድ ላይ እኛ የምናየው ፊቸር አለ። ፒሲኦኤስ ሲሆን ኦቫሪዎቹ እንቁላል አምራቾቹ አቀማመጣቸው የያዙት የእንቁላል አያያዝ ምን የሚለው ቅርጹ ፖሊሲስቲክ ማለት ብዙ እንቁላሎች በአንዴ ትንንሽ መያዝ ማለት ነው የምናያቸው አሉ። ስለዚህ ጥርጣሬ ካለ ሐኪም ጋር ሂዶ አልትራሳውንድ የወንድ የሴት ሆርሞን ሬሾ ምን የሚለውን የእንቁላል መጠን የሚለውን እነሱን ነገሮች እናያለን። ቤት ግን ሆነው በተለይ አክኒ፣ ፔሪድ መዛባት፣ የጸጉር ነገሮች መምጣት፣ ክብደት መጨመር ካለ ምልክቶቹ ሊሆኑ ስለሚችሉ ወደ ሐኪም ቼክ ማድረግ እና ይሄ ሄልዚ ላይፍ ስታይልንም መከተል በጣም ይመስለኛል። አይ ቲንክ እዚህ ላይፍ ስታይል የሚለው በጣም አፌክት እንደሚያደርገው እርግጠኛ ነኝ፣ በጥሩ መንገድ ማለት ነው። ቢካዝ እኔ እንዳልኩሽ ትንሽ ሶሻል ሚዲያ ላይ ብቻ ነው ማየውና ኢቭን መድኃኒት ብንውጥ ምንትን ብንልም ምናምን ዋናው ኒውትሪሽናችን ነው፣ ላይፍ ስታይላችን ነው። ዩ ኖ ስትሬስፉል የሆነ ነገር ውስጥ አለመግባት፣ ስትሬስ ማቆም፣ እንደዚህ ነገሮችን ሲሉ ሰማለሁና እንግዲህ በጣም ከባድ ነገር ግን ምንድነው ላይክ ማለት እሺ ሆርሞኑ የወንድ ሆርሞን እንዲበዛ ራሱ ሊያረገው የሚጀምረው ኦንሴቱ ምንድነው? ምክንያቱ ራሱ ይታወቃል ወይስ ራሱ ኦቫሪው ምንድነው? ቅድም እንዳልኩሽ ማልፈንክሽን አረገ የሆነ እቃ ነበር በትክክል እየሰራ የሆነ ጊዜ ላይ ማልፈንክሽን አረገ የሚለውን
በትንሹ ማምረት እንዴት ሴቱኛ የወንድ ሆርሞን እንዴት አመረትኩ ብለው ይጠይቃሉ። በተፈጥሮ እኮ አሉ የሆነ ለምሳሌ እንደው በግልጽ ለማውራት ጸጉር የሚወጣባቸው ቦታዎች ምን ላይ ይሄ የወንድ ሆርሞን ሲኖር የሚመጡ ነገሮች ናቸውና በተወሰነ ቁጥር አለ ያ ተፈጥሮ ነው። ግን አንዳንዴ አመራረቱ ልክ ካንሰርም ሲመጣ የሆነ ነገር ሲል ሰውነታችን ማልፈንክሽን ሲያደርግ አይደል ፕሮፐርሊ መስራት ያለበትን ነገር ወደዛ መቀጠልና አንዳንዴ ጄኔቲካሊ በዘር መጋለጥም አክስት እናት ተመሳሳይ ነገር ሊኖራቸው ይችላል። ስለዚህ ኖርማል እየሰራ የነበረ እንደዛ ሊሆን ይችላልና ኪውር አረግ ነው ካሁን በኋላ ማለት አንችልም። በቃ ሄልዚ ላይፍ ስታይል እየተከተሉ ያንን ነገር እያባበሉ መያዝ ከኛ በህክምና ድጋፎቹን መስጠት ነው እንጂ አንዳንዴ ይመጡና የሆነ መድኃኒት ስጪና በቃ ይጥፋ ይሄ ፒሲኦኤስ ይላሉና ከውስጥ አመራረቱ ነው። ቀጣይ ወር ላይ ደግሞ ልክ ሁሌ የወንድ ሆርሞን ሲመረት ፔሪድን እየተከተለ ነው ማለት ልክ ፔሪድ መጥቶ ሲሄድ የወንድ የሴት ሆርሞን ይመረታል። ከዛ ፔሪድ ይመጣል። ከዛ እየቀጠለ ነው። አንድ ወር የሚመረተው ሁለተኛ ወር የሚመረተው የተለያየ ነው። ለአንድ ወር መድኃኒት ስንሰጥ ልክ የሚቀጥለው ሞር ላይ ሰውነት የሴት የወንድ ሆርሞን ብዙ ካመረተ እንደዚሁ ፔሪድ ሊጠፋ ይችላል፣ አክኒው ሊባባስ ይችላል። ስለዚህ እሱን ነገር ከውጭ ነው አንዳንዴ እስከ ላፓራስኮፒ ሰርጀሪ ምንም የሚደረሱ ህክምናዎች አሉ በጣም ከፍተኛ ሲሆን። ግን በተቻለ መጠን ኢትስ ኦኬ ሌሎች ሴቶችም ላይ ያጋጥማል። ላይፍ ስታይል ሞዲፊኬሽን ነው የመጀመሪያው የሚሆነው ጥሩ የሚሆነው። ከዛ እየተባለ በተለይ የእርግዝና ሙከራ ላይ ከሆናችሁ ግን በሚዋዥቅ ፔሪድ በተለይ ትክክል ካልሆነ እርግዝና ላይ ፈጠር ስለሚችል ሐኪም ጋር ሄዱ ተመካከሩና እንደዚህ የወንድ ሆርሞንም የሚቀንስ እንቁላል እንዲወጣ የሚያግዝ እያለ ግን ትንንላለን እስከ አይቪኤፍም ሊደርስ ይችላል ህክምናው መጨረሻ ላይ። ግን እኛ ሁሌ የምናበረታታው መጀመሪያ እስቲ ቤት ሂዳችሁ 1-3 ወር ክብደታችሁን ለማስተካከል ሞክሩ፣ ጤናማ ላይፍ ስታይል ተከተሉ። ፒሲኦኤስ ዳይት ብለው ዩቲዩብ ላይ ሰው የራሳቸውን ኤክስፒሪየንስ ይናገራሉ። እንዲሳረግ ሰውነቴ ላይ ለውጥ አየሁኝ ብሎና ከዳይትና ኤክሰርሳይዝ ቢጀመር ጥሩ ነው መጀመሪያ። ምናልባት በጣም ኤክስትሪም ሲሆን እርግዝና ላይ አፌክት ያደርጋል ማለት ነው። እንዳታረግጂ ሊያደርግ ይችላል። ግን ማይል ሲሆን ደግሞ ይቻላል ማርገዝ ነው ኮንትሮል ተደርጎ። በጣም ኤክስትሪም የሆኑ ኬዞች ይበዛሉ ወይስ ማይል ናቸው? እነሱ ሬር ናቸው። በጣም ኤክስትሪም የሚሆኑት ምንድነው ከፍተኛ የሆነ የክብደት መጨመር ያመጣሉ። ሁሌ አክኒ ሊኖር ይችላል እንደዛና እነሱ በጣም ሬር ናቸው። ማይልድ ኬዞቹ ናቸው አብዛኞቹ። ፔሪድን እያስተካከልን ማገዝ በሚለው ነውና እንደዚህ ከባድ የምንላቸው እስከ አይቪኤፍ እስከ ምን የሚደርሱት ሬር ናቸው በጣም። እሺ መልካም። እንደዛ ከሆነ በጣም ብዙ ኬዝም አለመኖሩ ጥሩ ነው። ግን ስቲል ሆፕ ደግሞ መኖሩ የማርገዙ እሱም አሪፍ ነገር ነው። ደስ ይላል። አሁን ዛሬ በጣም ማለት በቃ ብዙ ነገር ነው ክሊር አውት ያደርግሽልኝ ለኔ። አሁን ወደ እርግዝናው ደግሞ ስንሄድ በጣም ብዙ ያስተዋልኩት ነገር ምንድነው አሁን እድሜ ላይ ነኝ ብዙ ሰው ሲወልዳ ያለው ብዙ ሰው ሲያረጋ ጓደኞቼ ያገቡ እየወለዱ ምናምን ነውና አንድ በጣም ያስተዋልኩት የታዘብኩት ነገር ምንድነው እንዴት ስለ እርግዝና ምንም አይነት ዕውቀት እንደሌለኝ ነው። በቃ ማለት ዕውቀት ግን ስልሽ ኦኬ ይረገዛል፣ አዎ ኦፍ ኮርስ ይወለዳል፣ እንደዚህ ከተጋባሽ በኋላ ይሄ ይመጣል ናቹራል ነው በቃ ምናምን ብያስባለሁ። ከዛ ግን ጓደኞቼ ሲያረግዙ ሳይ ሲወልዱ ሳይ ምናምን እና የነሱን ኤክስፒሪየንስ ሰማ ምንም አላውቅም። ምንም ማቀው ጉዳይ የለም። እንደዚህ አይነት በጣም ብዙ ፔኖች የተለያዩ ኮምፕሊኬሽን በቃ ፐርሰናላይዝድ ነው የሚመስሉት። የሁሉም ኮምፕሊኬሽን የተለያየ ነው። በቃ ያጋጠማቸው በወለዱ ጊዜ ከመውለዳቸው በፊት በእርግዝና ወቅት የነበራቸው ኤክስፒሪየንስ ምናምን ለሁሉም በጣም የተለያየ ኤክስፒሪየንስ ነው ያለው። አንዷ በቃ ምንም ሳይሰማት ደስ ብሏት ፈታ ብላ ምናምን ኢቭን ምንም አይነት የማስመለስ ይሄ መጀመሪያ 3 ወር ላይ የሚኖረው ተብሎ የሚነገረን እሱን ሳታይ ምን ሳትል ቀስ ብላ ምናምን ደስ ብሏት በቃ መጧም ሳትቸገር ምናምን ውልድ የሚያረጉ ልጆች አሉ። አንድ ደግሞ በቃ ከሆስፒታል ጭራሽ አይደለም ሆስፒታል መመላለስ ሰልችቷት እቤቷ ነርስ እየመጣች እየተንከባከበች ቤድ ሪድን ሆና ኢማጂን። ይሄ ኢንፎርሜሽን ምንም የለኝም በቃ እኔ የሚመስለኝ እርግዝ ከዛ በኋላ ውልድ በቃ አለቀ ነው የሚመስለኝና ከዛ ምን አስተዋልኩኝ ላይክ እነዚህ ነገሮች ኮንቨርሴሽኑን እየከፈትን ማውራት ስንጀምር ምናምን ከናቴ ጋር ከትልልቅ ሰዎች ጋር ምናምን ስንጀምር አሁን እኮ እንደዚህ ነው የወለድኩት ምናምን ለምንድን ነው ግን ማንነግሩን ጥያቄ የነበረው ለምንድን ነው ማይነገረን? ከዛ ኢቭን ጓደኞቼን ራሱ ታዘባቸዋለሁ ላይክ 2 አመት ምናምን ካለፋቸው በቃ ባክሽ በቃ ታዩታልፊያለሽ ምናምን ይሉኛል። እንዴ እንደዛ ቀለል አታርጉት እንጂ እንዴ እዚህ ለኛል እኮ ነው 2 አመት በፊት እንዴት እንደነበርሽ ምናምን እላለሁ። እኔ ረስቼዋለሁ ባክሽ ልጆቼ ያትስቲ ምናምን ይሉኛልና እሺ የመርሳቱ ከነሱ ጋር ያለው ችግር የለውም። ግን
አይ ዶንት ኖ አውቀንበት መግባት አለብን ብዬ አስባለሁና ብዙ ጊዜ ፕሪፓሬሽን ስቴጅ የለም ለእርግዝና ያታዘብኩት ነገር ማለት ነውና ኢቨን እኮ ፊዚካሊ አይደለም ፊዚካሊ መቼም ፕሪፔር የምታደርጊለት ህመም ነው ብዬ አላስብም እርግዝናና ውለት ማለት ነው ግን ሳይኮሎጂካሊ አንቺንም ባለቤትሽንም ማዘጋጀት ትችያለሽ ብዬ አስባለሁና በጣም ትልቅ ክፍተት በጣም እንድናወራ መፈልገው ክፍተት ያየሁት ምንድነው ባሎች ላይ ያለ ክፍተት ነው እና ኢቭን ባሎችን ያ ክፍተት እንዲኖረው የሚያደርጉት ደግሞ ሚስቶች ናቸው ማለት እናቶች ማለት ነውና ቢካዝ እንደዚህ እየከሰስኳቸው ሳይሆን ስልሽ ፕሪፔር ሲያደርጉ የነበረው ስቴጅ ላይ ብቻቸው ነው ፕሪፔር የሚያደርጉት ዩ ኖ ሶ ባልየው በስተመጨረሻ ምንም ማድረግ አይችልም ኢንክሉድ አድርገውት ከዛ በኋላ እሱ ኢግኖራንት የሚሆን ከሆነ ይሄ በቃ ቶታሊ የራሱ ጥፋት ነው ግን መጀመሪያም ፕሪፓሬሽን ስቴጅ ላይ ምናምን አሁን በቃ የሆነ ጓደኞቼ ምናምን ሲያረግዙ ላኪለት ለሱ የምታዩን ቪዲዮ ምናምን እኔ ምልክልሽን ላኪላቸው ምናምን ላታለሁና ችግር የለውም እያየ ነው እሱ ባክሽ ምናምን ይሉኛል እርግጠኛሽ አብረሽ ቁጭ እላቸዋለሁና ፕሪፓሬሽን ስቴጅ ላይ እንዴት ነው ሰው ማለት አሁን እርጉዝ ሆነው ሲመጡ አብዛኛውን ጊዜ ክትትል ላይ አዎ ባሎች እንደሚሄዱ አውቃለሁኝ ግን የተወሰኑ ናቸው እሱ ራሱ ይኸውልሽ በቃ አሁን ጓደኞቼን ስለማቀኔ ግን ጥሩ ባሎች አላቸው ማለት ነው ሁሌ ክትትል አብረዋቸው ከሄዱ ግን እንደዛ ሁሌ መሄድ የለባቸው እኔ ሁሌ መሄድ አለባቸው ብዬ ነው ማስበውና ኢቭን ይሄ ነገር በጣም ነው በቃ ኢቭን ከወለዱ በኋላ ምን አይነት ሊትል ኖሌጅ ኢቭን ራሳቸው እናቶች ራሱ ትንሽ እውቀት ይዘው ነው የሚመጡት ምናምንና ፕሪፓሬሽን ላይ ምን መስራት የለብንም አልገባኝም መዘጋጀት የለብንም መሰብሰብ የለብንም ሪሰርች ኢንፎርሜሽን ወይስ ሰው ደግሞ ምንድነው የሚለው ብዙ ጊዜ መሰማው ከእናቶችም አይነገርም አንቺ አይወራም እንደዚህ በቃ ይታለፋል ምናምን ትክክል አይደለም ብዬ ነው ማስበው ነገሩኝ ሁሉንም እኔ ፈቃደኛ ሆኜ ልግባበት ሰዓት ነግሩኝ ግን ሁላችሁንም ነው ብሌም ማድረጋችሁ እንደ ሶሳይቲ እከሰዋለሁ ማህበረሰቡን ነው ሶ እሱ ራሱ በጣም ትልቅ የአይምሮ ቀውስ እንደሚያመጣብኝ እርግጠኛ ነኝ መጨረሻ ላይና እውነትም ደግሞ ሆኖ ስላየሁት ነው አክቹሊ እና እነዚህ ነገሮችን ምንድነው ማድረግ ምንችለው ላይክ የእርግዝና ወቅት ላይ ፕሪፓሬሽናችን ምንድነው መሆን ያለበት የባሎች የቤተሰብ ማለት በቃ ስታረግዝ ወይ እንኳን እግዚአብሔር ረዳሽ ምናምን በቃ ጎበዝ ምን አይዞሽ በርቺ ከማለት ውጪ ለእናትየዋ ምንድነው ማድረግ ያለብን ነገር ሳይኮሎጂካሊ ያለ ሶሻሊ ያለ እነዚህ ኢፌክቶች እንዴት ነው የምታያቸው ሲመጡስ ደግሞ የምታስተውያቸው ነገሮች ምንድናቸው ያው እናቶቻችን በቃ በጣም ብረት ናቸው ብዙ መስዋዕትነት ከፍለው ብዙ ነገር ችለው ያለ ቤት አጋዥ ለምሳሌ 5-6 ልጅ አሳድገው ብዙ ስለቻሉ ያሁኑ ጄነሬሽን ደግሞ እንደዛ አይደለንም ብዙ ስለቻሉ እነሱ ዋጥ አርገው ያዙት ብዙ ስለሆነ ነው እንጂ አሁን ቅድም በጠየቅሽኝ የእርግዝና ማቅለሽለሽ ማስመለስ ከ50-90% ብዙ ሴት ላይ ይኖራል በቃ የመጀመሪያ 3 ወር እንደ በሽታ ሳይሆን በጣም አንዳንዴ ሃይፐሬሜሲስ ምንለው አለ ከፍተኛ የሆነ ማስመለስ ኑሮ ጨጓራቸው ውስጥ ምንም መቀመጥ አቅቶት በአይቪ ፍሉር ተቀጥሎ ሆስፒታል 2 ቀን 3 ቀን የሚቆዩ አሉ እንዲ እየወጡ እየገቡ አንዳንዱ 9 ወሩም ሊያልፍ ይችላል ግን የመጀመሪያ 3 ወር ነው እሱ ብዙ ጊዜ ስለዚህ በዛ ሰዓት አሁን የሚበሉት ምግብ መሆን ያለበት ስሞል ፍሪኩዌንት ዳይትስ ትንሽ ነገሮች ትንሽ ኦትስ ትንሽ ሙዝ ትንሽ የሆነ ነገር በዛ ለልጁ ስጋቢ እንቁላልቢ ወተትቢ ብትባል ቤት ጨጓራውን መፍጨት አይችልም ስለዚህ ባለቤቶቻቸው ሲመጡ ምለው እዚህ ላይ ስትንከባከቧቸው ልትሰጧቸው የምትችሉት ጨጓራ ላይ ሊቀመጥ የሚችል ትንሽ ምግብ በዛ ላይ ደግሞ ወድ አይደለም በቃ ይሄ ሆርሞኑ ነው እንደዚህ የሚያረጋው ስለዚህ አብሮ ተያይዞ መነጫነጭ ይመጣል ራስ ምታት ይመጣል ብዙ ነገሮች አሉና ባሎች ሰፖርቲቭ መሆን አለባቸው ያው ከስራ ሁኔታ አንፃር ሁለቱም ስራ ቀርተው አሁን አብዛኞቹ ሁለቱም ስራ ይኖራቸውና እሱ አስፈቅዳ በዛ ቀን ለክትትል ስትመጣ ወረፋ ይኖራል ሆስፒታል ብዙ ጊዜ እንደዚህ ግብት ውጥት አይደለም ጠዋት 2 ሰዓት መተው ተራቸው 9 ሰዓት ሊሆን ይችላል የሚደርሰውና አንዳንዴ ስራ ትቶ መምጣት እየከበዳቸው እንደሆነ እረዳለሁ ግን በተለይ ደግሞ 7 ወር 8 ወር ሲደረስ ጎንበስ ብለሽ ጫማ ማሰር እንኳን ይከብዳል በቃና በዛ ሰዓት በቃ አይዟችሁ የሚሏቸው ሰው ድንገት መተው ደማችሁ ጨመረ መግባት አለባችሁ ይባላሉ ወይ ደም ሊፈስ ይችላል ወይ ሽርቷ ሊፈስ ይችላል ቤተሰብ አለ እስቲ ደውይ ሰፈርሽ የት ነው ማን አለ ቶሎ የሚመጣልሽ እንደዛና አብረዋቸው ቢመጡ አንድ ሰው እህት ጓደኛ የዛን ቀን ብዙ ጊዜ በወር አንዴ ነው ክትትል እየቀረበ ሲመጣ ነውና ባለቤቷም ከቻለ ባለቤቷ እናትም እህትም ካለች አብረዋቸው መተው የሆነ መጥፎስ ዜና ቢነገራቸው አሁን አልትራሳውንድ ላይ ስናይ
ልጅ ላይ ችግር ብናይ የልብ ምት ቢኖር የሆነ ከባድ ነገር ቢኖር ያቺ ሴት ለብቻዋ ነው የምትጋፈጠው። በቃ ሲያሳዝኑ ማን አለ እንዴት በቃ ባለቤት እስኪመጣ ጠብቃለሁ እስቲ ውጭ ሁኚና ሲመጣ አብራችሁ ትገባላችሁ ምላቸው ይኖራሉ። ምክንያቱም ለብቻዋ መታ ያንን መጥፎም ዜና ደግሞ ድንገት ቢከሰት የሆነ ነገር እና ጥሩም ዜና ሲሆን እኮ የልብ ምቱን አባትም አብሮ ሰምቶ እንደዚህ ነው ስተኛ 5 ወር ጀምሮ በግራ ጎን ተኚ ምግብ ይሄንን ተመገቢ እግር ሊያብጥ ይችላል እንዲከፋ አርገስ ይሄ ችግር አይደለም ይሄ ችግር ነው ያለን ስናስረዳ ቤት ያሉትን ቢያቁ ያልታሰበ ነገር ቢኖር ቶሎ ሆስፒታል ይዟቸውም እንዲመጡና የጋራ 50-50 ስለሆነ አሁን ባለው ዘመን ያንግ ወጣት ባሎች ጥሩ ያሻሻሉ ነው። እኔም የማያቸዋለሁ እኔ እንኳን በክትትል አንድ መመሰክርለት አንደኛው ልጅ ጨረስን ሁለተኛው ልጅ 3 አንድ ቀን አልቀረም ክትትል በቃ ያንዳንዱን ነገር እንትን ብሎና ይሄ ኮኮብ አባቶች እኔ ራሱ አቃቸዋለሁ እና ማን እንደሆነ አባት የሚመጣል አንድ እንዲያው ለሁለተኛም ጊዜ እንዲ አንዱን ክትትል ሳይቀርና ባልም ይመጣል አባትም ይመጣል። ሴት ልጃቸው ናት የመጀመሪያና እናቶች ተለምደዋል። አባትም መጥቶ በቃ እና ለሁለተኛ ስትመጣ ረሰዋትና ከአባቴ ጋር እኮ የምመጣው ስለ እንዴ አባትሽ ደህና ናቸው አልኩኝ። ማለት ብዙ ሰው ስለማይና በቃ እኔ እንዲያው መጀመሪያ እናቴ የሌሏት መስሎኝ ለካ እናቷም አለው አባትየው እኔ ነኝ የምመጣው ብለው ከባሏ ጋር አብረው ቁሞ ሰምተው የልብ ምትርት ቤት ስንሰማ ይሄ ነው ወይ ደስ ሲል የእግዚአብሔር ስራ እያሉ በቃ ሰምተው እና እስከዛ ውጤት እስከሚደርስ ቁርሷን ትብላ አይደል መልሰን እንምጣ ይላሉና በቃ አንዳንዱ ሰው የታደላለ እውነት ለመናገር ከባልም ጭምር አባትም ምንም ሁሉም ሲያግዘውና በተቻለ መጠን ጓደኛም ብንሆን ያችን ቀን አብረናችሁ እንሂድ ደስታንም እኮ መካፈል ደስ ይላል። ወይ ጥሩ ነው ተባልኩ ጾታ እኮ ተነገረኝ ይሄ እንዲ ነው ተባልኩ ሲባል ደስታሽንም ለሰው ስትናገሪው ነው ትርጉም የሚኖረው እና ለከባድ ዜና ለመዘጋጀት ብቻ ሳይሆን ለጥሩም ዜና አብረው ሄዶ በተቻለ መጠን ያው አንደርስታንድ አደርጋለሁ ስራ ከባድ ነው ሙሉ ቀን ሆስፒታል ወረፋ መጠበቅ ሊከብድ ይችላል። ግን እንደ ስጦታ ለጓደኛ ለባል እናት አባት ሊያረግ የሚችለው ነገር አብረዋቸው መሄድ ኮምበር መነሳት እኮ ሊከብዳቸው ይችላል። ቀኑ ደርሱ 9 ወር ሆኖ ልክ ተራ ደርሱ ተረኛንሽ ግቢ ስትባል እንዲህ ብላ ታግላ ልትነሳ ትችላል። ስለዚህ ነይ አይዞሽ ብሎ እጅ ይዞ ማንሳት ራሱ አንድ ነገር ነውና ያለውንም ለመስማት ደስታንም አብሮ ሼር ለማድረግ ለሁሉም ነገር ሁሌ በቅርብ ቢሆኑ ጥሩ ነውና እንደ ሌሎች ሴቶች ደግሞ እንደ ትምህርት ፕሪኮንሴፕሽናል ኬር የሚባል ጥንዶች እርግዝና ከማሰባቸው በፊት መተው የጤና ሁኔታ እንዴት ነው ተላላፊ ነገር የለም እርግዝና ልንሞክር ነው ስለዚህ ቫይታሚን እንሰጣቸዋለን ሲፈጠር ነው ብለን እንደዛ ነገርና እሱም ፓኬጅ ስላለ ሲያስቡ ከተረገዘ በኋላ ሳይሆን የሚሄደው ቢያንስ 1-3 ወር ቀደም ብላችሁ ፕሪኮንሴፕሽናል ኬር የሚለውን የጤና ሁኔታ እንዴት ነው የሚለውንና አሁን እየለመዱ ነው። ከዛ ጀምሮ ክትትሉንም አብሮ መምጣት ፖስት ፓርተምም ደግሞ ድጋፉ አብሮ መቀጠል አለበት። ከዛ አሁን ለኔ በጣም ስራ ሰጣሽኝ። በጣም ብዙ በዙሪያ እርጉዝ ጓደኞች አሉኝ። ስለዚህ ክትትል ትሄጃለሽ አንዳንድ ቀን ሂጂላቸው። አንዳንዴ መሄድ አለብኝ because it's true you know የባሎች ብቻ አይደለም እናትም አባትም የአባቷም የሚሄድላት ልጅ በጣም ታደላለች። አንድ ምሳሌ ልንገርሽ። አንዴ አዋልጃት በሳምንቱ ቼክአፕ ስትመጣ ነው። ሳምንቱን ግን ልጇ እንዳጋጣሚ ማሞቂያ ገብቶ እህቷ ነበረችና አብራሷ ጋር ያደረች እንደገና ኒዮናታል አይሲዩ ማሞቂያ ክፍል ሄዳ ዳይፐር ቀይራ ትመጣለች። ልጁም ከተመለሰ በኋላ ያጠባሽኒ ብለን 1 ሳምንት ቆዩና ወጡ። ከዛ ለቼክአፕ ሲመጡ እንዴ እህትሽን ግን ውለታ እንዴት ነው የምትከፊው እንደዚህ አርገስል ጓደኛዬ ናት አለችኝ። እህቷ ራሱ አልነበረችምና 5 ቀን ልብስ አልቀየረችም። በቃ በገባችበት አብራት ገባች። ካልጋ ጠገቤታ ያስታማሚ እኮ ትንሽ የምትዘረጋ ወንበር ናት እዛ ያደረች። ከዛ በርግጥ በኋላም ላይ አወራን ይሄ ጓደኛ ማለት ማሳነስ ነው እህት ናት በቃ እሷ ግን አንዳንዴ ክትትል መሄድ ብቻ ሳይሆን ሳምንት ባሏን ቤት ሂድ ደር በቃ አንተ ሂድ እኔ ነኝ ማድረው ብላ እሱን ራሱን ተናትለው ዳይፐር ልጅ ትቀይራለች እሷን ታንቀሳቀሳታለች። ኦፕሬሽን ነበረ ወክት ወስዳታለች። ልጁን ሂዳይታ ትመጣለች። አሁን ጠብቷል አሉ እንደዚህ ነውና በቃና እኔ ሳላስበው ነው ታናሽ ማን ነው ታላቅ ማን ነው ቢል ጠይቅ ነው ወይ እህትሽ ግን እንዴት ጥሩ ሰው ናት ስል ከዛ ባለቤቷን የነገረን ጓደኛ ናት ግን ይሄን ቃል ማለት እንደው እንድታቂው በሚለው ግን ከእህት በላይ ናትና እንደዛ ሳምንት ሙሉ አልጋዋን ዘርግታ አንጥፋ ቼክአፕም ይዛት ነው የመጣችው። ስትመጣ በቃ ነይንትን ብላት ደህና ነው እየደረቀላት ነው ቁስሉ ምን ትላለችና አንዳንድ እድለኛ ሰዎች አሉ እንደዚህ
እህትም ይሄ መወለድ ከሚለው በላይ እንደዚህ የሚያገኙና እስከዛም ድረስ ስለሚከታተሉን የሚጂ ከዛ አልጋንጠፈሽ ተኛለሽ ሲወልዱ ለአንቺም እንደዛ ይሆናል። ወይኔ ታድላለሽ በጣም እኔ ለማንም እንደዛውኛ አላቅም ቆይ አይሹድ ቢያልኩ ጭንቅላት አይ በጣም እሱ ነው እኔ በጣም ክሩሻል ነው ብዬ አስባለሁና because ለውጡን ስላየውበት ማለት ነው የተለያዩ ጓደኞቼ ላይ ፕሬዘንት መሆን የቻልኩበት እርግዝናዎች ላይ የምርም ኦር ደግሞ ከወለደሽ በኋላ በደንብ ፕሬዘንት መሆን የቻልኩበት ጓደኛዬ ላይ አይምሮዋን ሲዳብር አይምሮዋን መልካም ሲሆን ደስተኛ ስትሆን ምናምን አይቻለውና ሌሎቹ ላይ ደግሞ ምናልባት በቃ የማዘን ምናምን የሆነ የመከፋት ስሜት ምናምን አያለውኝና አይ ሆፕ በቃ ሰው በደንብ ሪች አውት እንዲያረጋቸው ቤተሰብ እንዲጠጋቸው ምናምን ብዬ በጣም አስባለሁኝና ራሴን ኮነንኩኝ በቃ በፊት ላይ ያልተገኘውባቸው ከወለዱ በኋላ ኢቨን ሄጄ ያልጠየኳቸውን ጓደኞች በጣም ራሴን ከሰስኩኝ ማለት ነውና በጣም ነበር የተናደድኩት አክቹሊ ለውጥ እንዳለው ካወኩኝ በኋላ ማለት ነውና ወደ ልክ ፖስትፓርተሙ ስትወስጂኝ አሁን ፖስትፓርተም ላይ ብዙ ሰው በቃ ልክ ወልዳ የተገላገለች ነው በቃ ተገላገለች ተብሎ ነው የሚታሰበው ኦፍ ኮርስ ስትመጪም እንኳን እግዚአብሔር ገላገለሽ ምናምን ተብለሽ ግን ፎከሱ ህፃኑ ላይ ነው የሚሆነውና ብዙ ጊዜ የእናቶችን የአእምሮ ጤና ኢቭን ይመስለኛል እንግዲህ ሶሻሊ ራሱ የሆነ ያህል አባንደንመንት ያለ ይመስለኛል የተለዩ ነው የሚመስላቸው ብያስባለሁ because የድሮ የሆነ የምታውቂው የራስሽ ማንነት አለ ሶ አሁን ላይፍ ልውጥ ይላል በቃ ለምን ወደሽ እኮ ነው ተገደሽ ብቻ ሳይሆን ወደሽ ነው ኦፍ ኮርስ ምን ያህል ግን ኤክስተንቱን አውቀነው ነው ወይ የሚለው በጣም አሁን ለምሳሌ በጣም ኢንተረስቲንግ ኮንቨርሴሽን ነበር አሁን ከአባት ከሆነ ልጅ ሰው ጋር እያወራውኝ እንዴ አውቃ አይደል እንዴ ገባችበት ምናምን ይሄ ሁሉ ነገር እንዳለ ታውቂያለሽ እንዴ ከወለድሽ በኋላ ነው ምንሽና በጣም ሾክ አረገኝ አንተ አውቀ ነበር እንዴ ያረገዛችሁት የወለዳችሁት ምናምን ስለው ጸጥ አለ ማለት ነው እሱም አላወቀምና ለምን እሱም ሳይኮሎጂካሊ ጫና ስለነበረበት ነው ግን አላወቀም እንዴት ነው ማኑቨር ማረገው እንዴት ነው እሷ ምረዳት ምናምን የሚለውን ነገር ምንም ነው ሀው አልነበረው እሷ ደግሞ ምን እየተፈጠረባት እንዳለ አታውቅም በቃ እና ምንድነው እሷ የምትለው የሆነው እኔ ምን እንደሆንኩ አላውቅም በጣም ራሴን አላውቀውም ማንነኝ እኔ ነው ብዬ መጠይቀው ጭራሽ እሱን እንዴት ነው መንከባከበው ምናምን አይነት ነገር ውስጥና ሶ ምንድነው ትዳር ላይ ኢፌክት አለው ወይ ፖስትፓርተም ዲፕሬሽኑ እነሱ ላይ የሚመጣው የማህበራዊ ጫና ማህበረሰባዊ ጫና because የወልደው ምናምን ሲጠይቁ ሲሄድ ይገርመኛል አይ ዶንት ኖ እኔ በእነሱ ቦታ ላይ ሆኜ እፈቅዳለሁ እንደዚህ ሰው እንዲለኝ ምናምን እላለሁና በጣም ፕሬሸር አለ አይ ኖ እኔ ማህበረሰባችን በጣም ወደዋለሁ በጣም ኬር ከማድረግ የተነሳ ነው ግን አንዳንድ ነገሮች ቢቀሩ በጣም ደስተኛ ነኝና በቃ እንዴ አጥሪው እንጂ አንሺው እንጂ ምናምን የሚመጣው ሰው በሙሉ እኔ ያየሁት ልጁ 2 ሰዓት መተኛት አልቻለም because everybody ሲመጣ ተኝቶ ስለሚያየው አረ እንደተኛሽ አስቀረሽው ምናምን ከዚህ የሆነ ሰዓት ላይ አልተኛም የሆነ እኔ በቃ መቆጣት ጀመርኩ ልጅ አለሽ እንዴ ምናምን ሲሉኝ አዎ እኔ ልጅ አለኝና በቃ እኔ አስገሳላታለሁ ከጠባባል ችግር የለም ይተኛ መቆጣት ጀመርኩና እሱ ነገር ያስፈልገናል ብዬ አስባለሁ የሆነ ይሉኝታ አለና ይሉኝታኑን ስብር ማድረግ የሚለው ነገር because ለእናቶቹ ከመጠንቀቅ ማለት ነውና እሱንስ ልክ ፖስትፓርተም የሚመጣውን የቤተሰብና የጓደኛ የባሎች የእናቶችም የአእምሮአቸውን እንዴት መጠበቅ ይችላሉ ማህበረሰባችንስ ምን መለወጥ እንችላለን እሺ አሁን ፖስትፓርተም የምንለው ጊዜ በህክምናው የመጀመሪያዎቹ 45 ቀናት ናቸው ማህፀን ወደ ቦታው የሚመለስበት የተለያዩ በርግዝና የመጡ ለውጦች ወደ ቦታው የሚመለሱበት ነው አንዳንዴ እስከ 3 ወር ሊቆይ ይችላል ግን የመጀመሪያው 45 ቀን ነው ፖስትፓርተም ዲፕሬሽን ማለት በዛ ጊዜ የሚመጣ ያለ እንግዲህ የመከፋት የድብርት የሳድነስ የተለያዩ የባህሪ ለውጦች ሊመጣ ይችላል ግን እስከ 1 አመት ሊታይ ይችላል ይሄ ነገር በአብዛኛው የመጀመሪያ 2 ሳምንት ላይ ይጀምራል ግን እስከ አመትም ቆይቶ ሊመጣ ይችላል መጀመሪያ ከቀላሉ ለመጀመር ፖስትፓርተም ብሉስ የሚባሉ አሉ ወይም ቤቢ ብሉስ ይባላሉ በቃ አብዛኛው እንግዲህ ከ5 ሴት 4 ላይ እንደዛ ሊታይ ይችላል መነጫነጭ እንቅልፍ ማጣት ምን ይሄ በ2 በ3 ቀን ጀምሮ ግን እስከ 2 ሳምንት ይስተካከላል ምንድነው ለምሳሌ አንድ ሴት በምጥ ወልዳለው ብላ አስባ ራሷን አዘጋጅታ ድንገት ኦፕሬሽን ቢወሰን ያላሰበችው ቢሆን የምጦ ኤክስፒሪየንስ አንዳንዴ እኮ ስቲች ወይም ኢፒሲዮቶሚ የምንለው ያለ ማደንዘዣ ተሰጥቶ ምን ያህል እንክብካቤ ያገኘች ኔጌቲቭ ኤክስፒሪየንስ ሊሆንባቸው ይችላሉ ማለት ከህመሙ ከፍተኛነት አንፃር ራሳቸውን አእምሯቸውን ካዘጋጁት ነገር አንፃር ያልታሰበ ነገር ሊኖር ይችላል ልጅ ድንገት ተነስቶ ማሞቂያ ክፍል ውስጥ ታፈነ ወይ ተብሎ ሊገባ ይችላል ወይ እሷ ላይ ድንገት ደም ፈሰሰ ሊባል ይችላልና ብዙ ሴቶች እንደዚህ የሚጋለጡት በምጥ ወቅትም ያልታሰበ ነገር ሊመጣ ይችላል
ከዛ ውጭ የባል ሰፖርት የሚለው ክሩሻል ነው። አንዳንዴ ሰፖርት የሌላቸው ሴቶች ዲፕሬሽኑ ፕሬግናንሲ ላይ ነው የሚጀምረው። ገና በቃ በጣም ያለቅሳሉ፣ ሌሊት ላይ እንቅልፋቸው ይጠፋል። ብዙ ጊዜ በተወሰነ በእርግዝናው የሚመጣ ቢኖርም በቃ እንቅልፍ ያጣሉ። ያ ዲፕሬሽን ደግሞ ወደ ፖስት ፓርተም አብሮ ይቀጥላል። ስለዚህ የመጀመሪያው 2 ሳምንት ብዙ ሰው ላይ ስለሚታይ ቁስለቱ፣ ህመሙ፣ የወለዱበት መንገድ፣ በርዝ ኤክስፒሪያንሳቸው ተብሎ ሊያልፍ ይችላል። 2 ሳምንት ውስጥ ግን እነዚህ ነገሮች ካልተስተካከሉ ወደ ዲፕሬሽን፣ አሁን ፖስት ፓርተም ዲፕሬሽን ከ7 ከ6 ወላዶች አንዷ ላይ ሊከሰት ይችላል። ይሄ ማለት በጣም ኮመን ነው ማለት ነው። ስለዚህ በዛ ሰዓት ይሄ የሆርሞኑም ለውጥ ነው እንደዛ የሚያመጣው። ግን ትዳር ላይ ለምሳሌ ግጭት ካለ፣ በቂ የቤተሰብ ድጋፍ ከሌለ፣ አንድ እናት ተኝታ አሁን 3ኛ ልጇን ወልዳ ቢሆን 2 ልጆች ከላይ ያሉት ትምህርት ቤት ሄዱ፣ ምሳቃ ቋጠሩ፣ እንትናሉ በቃ ተኝታም አትተኛም። እና ያንን ነገር በደንብ ኃላፊነቱ ብዙ ስለሆነ ወደ እንደዚህ አይነት ጫናዎች ሲመጡ ዙሪያችን ያሉ ሰዎች በጣም እኛም መደገፍ አለባቸው። በዛ ላይ እንደ ማህበረሰብ ቅድም ያልሽው የምንሰጠው አስተያየት ወይ ቀጫጫ ልጅችን የምታክል ነው የወለድሽው፣ ምን ጡትስ እንትን ታያለሽ፣ በቃ ልክ እንደዚህ አይተው። አንዳንዴ ደግሞ ከምጥ ጋር ተያይዞ ችግር ተፈጥሮ ወይ የተፈጥሮ ሆኖ ያፈጣጠር ችግሮች ምን ቢኖሩ ምን አለው በቃ ሸፋፍ ነው ራሱ እንትን ይላሉ፣ እስኪ ያሳየኝ ምን አለው ይሄ እንደዚህ ነው ብለው እና ከፍቅርም ቢሆን ያንን የምናረገው በተለይ ከእርግዝና ጀምሮ ወይ ሆድሽ ያስታውቅም አንቻውን 5 ወርሽ ምግብ አትበይም ልጅሽ ምን ሊሆን ነው በቃ እንደዛ ይሏቸዋል። ወልደውም ቀጫጫ ልጅ ሲሉ በቃ መተው ያለቅሳሉ ሆስፒታል። ምን ላርጎ ቆርቆሮ ወተት ጡቴና ቆሜ ላርጎ እኔ በቂ እናት አይደለሁም ወይ እንዲሉ ኢንሴኪዩር እንዲሆኑ ያረጋቸዋል። እና እንደ ማህበረሰብ መረዳት ያለብን እኛ ለመልካም ለጥሩ ብለን የምንሰጠው አስተያየት እንዴት ሌሎች ላይ እንግዳ እኮ ተናግሮ ወይ ቀጫጫ ልጅ ነው ብለው ሄደው ያቺ እናት እያለቀሰች ነው በቃ ቤቷ ሆና ሳረግዝም ጥሩ በደንብ ወይ ስላልበላው ለልጄ በቂ ነገር ስላልሰጠው እዚህም ላይ ወተት በቂ የለኝም ልጄ የተጎዳ ነው በቃ አድጎስ በደንብ ትምህርት ጎበዝ ይሆናል እንትን ይላሉ ይሄ የተጎዳ ልጅ ሆነና ብለው ብዙ ይጨነቃሉና እኛ ያቺ አንድ ደቂቃ አስተያየት ሰተን የምንሄደው ነገር በኋላ ላይ በቃ ያቺ እናት ያንን እያሰበች እያለቀሰችም ልትውል ትችላለችና የምንሰጣቸው አስተያየት ላይ ቁጥብ ብንሆን ፖዚቲቭ ነገሮችን ብቻ እንትን ብንል በሚል ነው። ከዛ ውጭ ፖስት ፓርተም ዲፕሬሽን ከባድ ሲሆን እስከ መድኃኒትም ሊያደርስ ይችላል እና ሳይካትሪስት ነው በዋናነት የሚያክመው። ግን እኛ እንደ ማህፀን ሐኪም መጀመሪያ ቼክአፕ ሁል ጊዜ ሴቶች ሲወልዱ በሳምንቱ ነው እንላቸዋለን። ያኔ ሲመጡ እንዴት ነው ያላችሁ ነገር የሚለው እናያለን። አብዛኛው እቺ ቀላሏ ፓርት ሳምንቱ 2 ሳምንት አልፋለች። 2 ሳምንት ግን ካገኘን በኋላ ዝም ብሎ ሆዲ ብሰኛል፣ አለቅሳለሁ፣ ጠዋት ተነስቼ አልደሰትም። አንዳንድ የሚሏቸው ልጅ ወለድሽ አገኘሽ አይደል ከዚህ በላይ ምን መታደላል እሺ ምንድነው የምትዩ ይሏቸዋልና ቅድም እንዳልሽው ይሄ የፈረንጅ በሽታ ነው እኛ ጋር እንደዚህ የለም ዝም ብለን ነው እንትን ያለው የሚለውና በርግጥ ቴክኖሎጂውም ሲመጣ ራሳችንን ማዳመጥ ስንጀምር አዌርነሱም ስላለ ነው አሁን ላይና እንደዚህ ሲሆን እኔ ቅድሚያ ላዋለዳችሁ ሐኪም ቅርቢያ ቀጥታ ሳይካትሪስት ጋር መሄድ ሊከብዳችሁ ይችላል በእኛ ሴታፕ። ስለዚህ ለወለዳችሁበት ቦታ ለሐኪማችሁ ለቤተሰብ አባል መናገር ከተረዳቸው ጥሩ፣ ካልተረዷቸው ግን ሐኪምም ጋር ሆነው ያለው ነገር ምንድነው ተብሎ ቀላል መፍትሄዎችን በሳይኮቴራፒም ምን እናሻሽል የሚለውን ነገር ታይቶ አንዳንዴ የሕክምና ሰፖርትም ድረስ ሊያስፈልግ ይችላል። በጣም ከባድ የምንለው ፖስት ፓርተም ሳይኮሲስ የምንለው አለ። ሳይኮሲስ ማለት የመጨረሻ ደረጃ ላይ ሲደርስ እናቶች ልጆቻቸውን እኮ ጎዱ። አራስ እናት ባለፈው አሁን ስሰማ ነበር 3 ልጆቿን ውጭ ሀገር ነው ገደለቻቸው ባሏ እስኪመጣ ድረስ አራስ ልጇን ጨምራ እና ሃሉሲኔሽን የምንለው አለ፣ ዴሉዥን የምንለው አለ። የማይታዩ እንትኖችን ማየት ይጀምራሉ። ይሄ ድካሙ ምኑ ብዙ ነገር ተደባብሮ መጨረሻ ላይ የሚመጣው ስቴጅ ላይ እንደዛ ሲሆን ሆስፒታል ኢሚዲየትሊ መግባት አለባቸው። ቤተሰብም ኖቲስ ማድረግ አለበት። ከዲፕሬሽን ያለፈ ልጅን የመጉዳት የሆነ ነገሮችን አለማወቅ፣ ድምጽ ተሰማኝ ማለት፣ ኦቨር ተጠራጣሪ መሆን እንደዛ አይነት ነገርና ሆስፒታል ገብቶ አንዳንዴ በሰንሰለትም ያሳዝናል። አንድ እናት አራሱና ከወለደች 5-6 ቀን ሆኗት ማለት ራሷን እንዳትጎዳ ልጅንም እንዳትጎዳ ከመጠን በላይ መወራጨት ኑሮ ይሄ ከ1000 ሰው አንድ ላይ እንደዛ ሊያጋጥም ይችላል። ግን እዛም ሊደርስ ይችላል። ስለዚህ ቤተሰብ ዙሪያውን እንዴት ናት ግን እሷ እንቅልፍ እየተኛች ነው ወይ? እኔ አሁን ብዙ ጊዜ የምመክራቸው ጡት አጥቢ ስለሚሉ እናት መተኛት አትችልም ኤቭሪ 2 hours ብረስት ፊድ አርጊ ተባለ። ስለዚህ እንቅልፍ የለም ሁሉ ጊዜ መንገላታት ነው የሚሆነው። ሶ የማታውን ቢያንስ የሌሊቱን ወይ ፓምፕ አርጋ አስቀምጣ
ወይ በሆነ መንገድ እስቲ የሆነ 4 ሰዓት እንኳን ኮንቲኒየስ ተኛ ጭንቅላት እኮ ይበጠበጣል ኤቭሪ 2 hours በቃ ባልም የሚያደርገው አጥቢው አለቀሰ ልጁ አጥቢው እንደዚህ ለሷ ብቻ ነው የሚሰጠውና የሆነ ሰዓት ልጆቻችን ብንይዝላቸው እስቲ እንቅልፍተኛ የሆነ ኮንቲኒየስ ቀንም እንግዳ ያወራታል ከሊ መጣ ተነሺ ነው የምትባለው ከዛ ልተኛም ስል ተነስታ ትሄዳለች አንዳንዴ ከማደንዘዣ ጋር ተያይዞ ለምሳሌ በኦፕሬሽን ሲወልዱ ስፓይናል አነስቴዥያ ወገበታችን ምንለው አለ ሄዴክ ያመጣል በተለይ መጀመሪያው ሳምንትና ቁጭ ሲሉ ይብሳል ስለዚህ ትራስ አታረጉ ለአንድ ሳምንት ተኙ ነው የምንባለው እንደዛ ተመክራ አረ እንትና መጡ ነው ቁጭ በይስል ተነስታ ሳሉን እንዲ ጭምድድ አርጎ ራስ ምታቶ ታውራለች ከዛ ልታርፍ ስትል ትሄዳለች ስለዚህ ማረፍ አለባቸው እንዲያው በህክምናው በተለይ የመጀመሪያ 15 ቀኑን እንዴት እናሳርፋቸው ሲባል ለራሶች የመጀመሪያውን 5 ቀን ኢንዘቤድ እዛው አልጋ ውስጥ ሆነው በቃ ጡት ለማጥባት ምግብ ለመብላት እና ወክ ለማድረግ ደም መርጋትም እንዳይኖር መንቀሳቀስ ያስፈልጋል እዛ ላይ መሆን ከዛ ከወለደች ከ5ኛ እስከ 10ኛ ቀን ላይ ያሉት ደግሞ አልጋው ላይ ቁጭ በማለት መተኛቱን ሰውነቷ ካገገመ ትንሽ ቁጭ በማለት ስቲል ልጅ በማጥባት ምን በማለት ጊዜዋን ታሳልፋለች ከ10ኛ እስከ 15ኛ ቀን ደግሞ ያሉት ካልጋው ብዙ ሰዓት ርቅ ትንሽ እየሄደች ሲደክማት ቁጭ ወገቧንም ማሳረፍ ስለዚህ ሰውነት ሬስት አድርጎ ሪከቨር ማድረግ አለበትና በዛ ጊዜ ቆይ አሁን ልጅ ይዝልሻል እስቲ ትንሽ እኔ እንቅልፍ ቢያገኙ ነው ምለው ምግቡንማ እንደ ኢትዮጵያዊ እናቀርባለን እንዲያውም ከመጠን ያለፈ ቅባት የበዛበት ገንፎ ቅቤ ምን ብለን እናቀርባለን ከዛ ይልቅ እስቲ ተኝ በቃ እንቅልፍ ምን ያህል አግኝተሻል የሚለውን ነገር ወገብሽ ይረፍ የሚለውን ነገር እሱን በቃ ዙሪያ ሆነን መረዳት አለብንና ቅንጦት ወይ መቅበጥ አይደለም እንደዛ ብለው አንደርስታንድ ስለሚያደርጉት ወይ ተጨማለቁ ብለው አንዳንዴ ራሱ እንደዛ ብለው ቃላቱን የሚጠቀሙ አሉ እኔ የመንደመጨማለቅ ነው ያየሁት እንደዚህ ዝም ብላ ታለቅሳለች ዝም ብላ ተቀበጠች ምን ብለው እንደዛ ግን እንደዛ አይደለም ይሄ ከሆርሞኑም ለውጥ ጋርና ግን ብዙ መልቲ ፋክቶሪያል ነው አንድ ነገር ሳይሆን ቀድሞ ከርግዝና በፊት የጀመረ ዲፕሬሽን አወላለዷ እንዴት ነበረ ማለት እንዴት ነበር ጤና ባለሙያዎች የተንከባከቡሽ ያናገሩብሽ መንገድ እንዴት ነበር ልጅሽ ወዲያው እንደመጣ ስመሻለሁ ማሞቂያ ገብቷል ወይ ምን ይሄ ብዙ ፋክተሮች ካሉ እነዛ ነገሮች ሲበዙ አንድ ሴት ወደ ዲፕሬሽን እንትን ሊሏት ይችላሉ ሊያመሯት ይችላሉ ብዙ ነገሮች ስላሉና በቃ በዚህ ወቅት በተለይ ባል ነው ኃላፊነት ያለበት አሁን ባለው ኑሮ ተራርቀን ስለምንኖር ብዙ የቤተሰብ አባል መጥቶ ላይንከባከበን ይችላል የሆነ ሰዓት ነው ጠይቆን የሚሄደው ስለዚህ ባልና ሚስት ተነጋግረን እንዴት እንወጣዋለን ይሄን እስከ 6 ሰዓት እኔ ልጅ ቢይዝ አንቺ ተኝና ቀጥሎ አንቺ ተነስተሽ አይዞሽ ምን ላግዝሽ እንደዛ የሚለውን ነገርና ያንን እንጠይቃቸውና ካስተያየት ደግሞ ሞራል ከሚነካ አስተያየት እንቆጠብ በጣም መቆጠብ አለበት ያውን ተጨማለቅሽ ቀበጥሽ የሚለው የሚጀምረው የቱ ጋር እንደሆነ በጣም ያስተውልኩት ምንድነው ሲሴክሽን ላይ ነው እና ሲሴክሽን የሚሰው በቃ ስማም ሴቶች ሁሉ ቀበጡ አሁን ሁሉ ሲሴክሽን ነው ምናምን ተለመደ እኮ አሁን ደግሞ ዝም ብሎ በቃ ፋሽን ነው ምናምን የሚል ሰው ሰማለውና you don't know ያቺ ሴት ምን ሀፕንን አርጎባት ያ ነገር ውስጥ እንደገባች you don't know even ማለት በምጥ እኮ በቃ የወለዱ ብዙ የሞቱ እናቶች አሉ ልጆቻቸውን ሳያቁ ሳያሳድጉ ማለት ነውና እሱን ሁሉ ኮንሲደር ሳያረጉ ይቀራሉና ሲሴክሽን መጥፎ እንዳልሆነ ሰው በጣም እንዲረዳ ፈልጋለሁ ማለት ወይ ደግሞ ያቺ እናት ደካማ ሆነ አይደለም በኢንዲኬሽን ነው የሚሰራው yes እና እሱ ነገር የሰው አይምሮ ላይ በሲሴክሽን መሰራት ወይም ደግሞ በኖርማል ምጥ መውለድ ሁለቱም ጋር እኔ ምንም ልዩነት አላየውም በቃ እናት ናት ብዬ ነው ማስበውና ምንድነው እነሱ ነገሮች ላይ ማበረሰባቸው ህመም አለው እንዲያውም ሲሴክሽን ላይ እኮ 7 ሌየር የሰውነት ክፍል ነው የሚሰፋው እንትን የሚለው ሌላ ሆነ ለምሳሌ ወንዶቹ ላይ ብታይ ትርፍ አንጀት ተሰርቶለት አንድ ሰው በትንሽ እንትን በ24 ሰዓቱ በቃ እኔ ብሎ እየተጠየቀ ነው ዝርር ብሎ አልጋ ላይ ያቺ እናት ግን በኦፕሬሽን ወልዳ 6 ሰዓት እንኳን ሳይሞላ እስቲ ዞር ብለሽ ልጅሽን አጥቢ ልጄ እንዴት ነው የምትለው እንደዛ ሆና ራሷን እንኳን እንድታገግም ጊዜ አንሰጣትም ተነሺ አጥቢ እንደዚህ ህመሙን ቻል አርገውና በአጠቃላይ ለመናገር በቃ እኛም እንደ ሐኪም ማበረታታት ያለብን ሁሉም አምጦ መውለድ ተፈጥሯዊ ነው እናትነት ነው ትክክል ነው እሱ ነው መበረታታት ያለበት ግን ኦፕሬሽን የምንሰራባቸው ምክንያቶች አሉ ለምሳሌ አንድ ሴት ያማጠች ድንገት ልጅ ሊታፈን ይችላል ከምጥ አንፃር ስለዚህ ያ ልጅ ማሞቂያ እንዳይገባ ወይ ህይወቱንም እንዳያጣ ቶሎ ኦፕሬሽን በድንገት ልንወስን እንችላለን ጊዜ ላይ ኖረን ይችላል ያማጠች ደም ሊፈስ ይችላል ድንገት አንዳንዴ ሙሉ ቀን ተሰጥቶት ፕሮግረስ ላይ ያረግ ይችላል ወይ ልጁ ፋፍቶ ወይ ማህፀን ጠቦ ወይ በትክክል ስላልመጣ ኢንዲኬሽኖች አሉና
ይሄ እንደ ፋሽን ወይ የመቅበጡ ነው። አንድ እናት እኮ ስላለች ኑ ስሩልን ብላ እኮ ማንም ሐኪም አይሰራም። እንደዛ መሆን የለበትም እንዴ። ሪስክ እኮ አለው፣ ደም ሊፈስ ይችላል፣ ብዙ ነገር አለው፣ ማደንዘዣ ትወስዳለች እና የሆነ ኦፕሬሽን ሲሰራ በምክንያት እነዛ እናት መርጠውት አንዳንዴ ገፍታ አልወጣ ሊል ይችላል። ልጁ ከ4 ኪሎ በላይ ሆነው ሊሆን ይችላል፣ አቀማመጡ ትክክል ላይሆን ይችላል። ስለዚህ እናትነትን በምጥ የምትወልድ የበለጠ ልጇን የምትወልድ ህመም የተቋቋመች ለልጇ ስትል እነዛን አሳንሶ ማየት ትክክል አይደለም። እንዲያውም ያ ሁሉ 7 ሌየር ተቀዶ ተሰፍቶ አንድ እናት 24 ሰዓት ሳይሞላት እኮ ተነስታ እኔን አትልም። ልጇን ቁስሏ ላይ ቁጭ አርጋ ነው አቅፋ እኮ የምታጠበው የሚያመው ቦታ ላይ። ለሌላ ትርፍ አንጀት ያሙት ጠጠር ያስወጡትን ብታይ በሁለተኛው ቀን ገና ወይኔ ቁስሉ ብለው ዝርር ብለው የሆነ እንትን እየመጣላቸው ነው ምግብ ምናው የሆነ። እናት ግን በ24 ሰዓቷ ቁጭ ብላ እዛ የሚያማት ቦታ ላይ ነው ልጇን የምታቅፈው እንደዚህ ይዛና በምክንያቶች እንደሚሰራ ምን አጋጠመሽ ድንገት፣ ለሷም እኮ ድንገታዊ ነገር ነው። ስለዚህ እንደ ሐኪምም ክትትል ስናረግ በቃ ምጥሩ ነው። ግን ድንገት ያልታሰበ ነገር ቢኖር እኔም እመጣለሁ፣ ይሄ ልንወስን እንችላለን። አይዞሽ ያልታሰበ ነገር ሲኖር ወደዛ ልንሄድ እንችላለን። ምክንያቱም ልጅ ታፈነ ተብሎ አንዳንዴ በጣም አሁን ምሳሌ ብሰጥሽ ኮርድ ፕሮላፕስ የሚባላል እትብት ቀድሞ ሊሾልክ ይችላል። ያ በ5 ደቂቃ ካልገባ ልጅ ራሱ ህይወት ሊያልፍ ይችላል። ማለት እትብቱን ይጫነውና ኦክሲጅን ይቋረጣል። አንዳንዴ ሽርቷ ሲፈስ እትብት እንትን ሊል ይችላል። እና አንድ ሐኪም ያጋጠመውን አንዴ ሲናገር የሰማሁት እንደዛ ሆኖ ቆይ ጸሎት እናረግ ቆይ እንደዚህ እንትን ሲባል ብቻ የልጁ ህይወት አለፈ። እነሱ እሺ ከ1 ሰዓት በኋላ አሁን ስሩ ሲባል ኦሬዲ የልጁ ህይወት አልፏል። እና አንዳንዴ በታካሚዎች የምንረዳው ልክ ድንገት መተን ኦፕሬሽን ትገቢያለሽ ብቻ አይደለም። ፖዚሽን አሁን ልክ ትብት ሲዶልክ ኒቸስት ፖዚሽን የሚባላል። በዚህ በጀርባሽ ትብቱን እንዳይጫኑ ቶሎ ኦክሲጅን አድርገን አጣድፈን በዚህ እንዴት እንደዚህ ተንጋላ እንኳን ማሰብ አትችልም። እና በዛ ቦታ እረዳለሁ ፓኒክ ያስደርጋል። ግን 9 ወሩ ላይ እኛም ዝግጅት ላይ መስራት አለብን። ያልታሰበ ነገር ድንገት ቢፈጠር ፓኒክ እንዳታረጊ። እንደዚህ አይነት ነገሮች አሉ። ማዘጋጀት ቤተሰብ ማወቅ አለበት አንዳንዴ። ከዛ ያንን ሐኪም ቢያሉት የልጁ ህይወት አለፈ። ከዛ በኋላ ኦፕሬሽን መስራቱ ምንድነው ጥቅሙ? ማለት ልጁ ከህይወት ሌላ ዲፕሬሽን ውስጥ መግባትና እኛም እንደ ሐኪም ትልቅ ኃላፊነት አለብን። በተለይ እነዚህ ኢመርጀንሲ ሲ-ሴክሽን የሚባሉት በ20 ደቂቃ ውስጥ ድንገት ደም ቢፈስ ደሙን እንኳን ያዩታል። አንዳንዴ እኛ ማህፀን መርምረን ይሄ ኮርድ ፕሮላፕስ ያልኩሽ ትብት ሲሾልክ ምን ሲል በደንብ ላይ ይረዱት ይችላሉ ሲግኒፊካንሱን። የደሙን ግን ይደነግጣሉ፣ ያዩታል። አንሶላ ኤቭሪቲንግ ሶክድ ሲሆን መግባት አለብን ሊሉ ይችላሉና የልጄ ልብ የምትመታፈን አሁን ጥሩነቱ ለምሳሌ እኔ የምሰራበት ቦታ ሲቲጂ አለ። ሶ ቁጭልና ቁጥሩን ያዩታል። ገና ሲጀምሩ ከ120 እስከ 160 ኖርማል እንዲህ ከሆነ ታፈነ ነው የምንለው። ለአሁን ደህና ነው ብለን ልክ 180 ምን ቢል ኦኬ ሀርት ቢቱ አብረን እናየዋለን። ስለዚህ እንደ ሐኪም ታካሚዎቹን የውሳኔው አካል ማድረግ ምክንያቱን በተቻለ መጠን አሁን ሽርቷ ደፈረሰ ሚኮኔ የምንለው አለ ልጅ ሲጨናነቅ ካካል ይችላል። ሽርቷ ውስጥ ቶሎ ምንገባ ከሆነ ሽርቷ አረንጓዴ ይሆናል፣ ይደፈርሳል። ስለዚህ ጓንት እናረግና ይሄ ነው እንደዚህ ነው የሆነው። ሽርቷው መጀመሪያ ንጹህ ነው። ስለዚህ በተቻለ መጠን እኛም እንደ ጤና ባለሙያ ማስረዳትና የውሳኔው አካል አንድ ቲም እንደሆንን በቃ ጤናማ ልጅ ጤናማ እናት ለማግኘት ስለሆነ ሰው የፕሮሰሱ ፓርት ከሆኑ በቃ ጎረቤት መጥቶ ለምን ተሰራለ ሲባል እኔ እንጃ ድንገት አጣድፈው አስገቡኝ የሚባል መሆን የለበትም። እንደዛ ሲሆን ነው እሷም ዲፕረስቶኛልሽና ለምን አላመጥሽም ታዲያ እንደዚህ ስትባል ምክንያቱንም የማታውቀው እናት መሆን የለባትም። ስለዚህ እኛም እንደ ሐኪም ምክንያቱን ማስረዳት አለብን። በተለይ የሚታዩትን ነገሮች ሽርቷ ቢደፈርስ የልብ ምት ሲሆን አንዳንዴ ጤና ጣቢያ ላይ ሆኖ ሲቲጂ መስሚያ በጆሮ ሊሆን ይችላል ላናሰማ እንችላለን ለእናት ኢንስትሩመንቱ ከሌለ። በአብዛኛው ግን ኤክስፕሌን በማድረግ ይሄ ነው ምክንያቱ የሚለውን በምጥ እንትንም ላይ በእርግዝና ወቅት ማዘጋጀት ምጥም ሲጀምር ያልታሰቡ ነገሮች እንደዚህ ናቸው ብለን እንጂ ሲያሳዝኑ እናቶቹ አሁን እንዳልኩሽ እትብት ድንገት ሾለከ ተብሎ በ5 ደቂቃ መግባት ብቻ ሳይሆን በጀርባሽ አትንጋለኝ ተዘግዘቂ ኦክሲጅን አለ ምን ሲባል ልጅ እንዴት ፓኒክ እንደሚያረጉና እኛ እንደ ጤና ባለሙያ ያንን ነገር አዌርነሱን ስለ እርግዝና አሁን አመጣለሁ ብላ ይገባች ሴት ይሄ ምንድነው ተብሎ በአንድ ጊዜ ድንብርብር ልትል ትችላለችና ያ ራሱ ወደ ዲፕሬሽን ይመራል። ስለዚህ የወለደችበት መንገድ ነበር እንዴት ነበረ ምጥ ላይ ምን አጋጠማት የሚለውን ነገርና ግን ስፓውዛል ሰፖርት በጣም ክሩሻል ነው። በቃ ሁለቱ ካሉ
ይሄ እናት አክስት ምን በቅርብ እንኳን ባይኖር በደንብ ይወጡታል ብዬ አስባለሁ። አሁን ውጭ ሀገር ፈረንጆች እኮ እንደዚህ ሃውስ ሜድ ምንም ብዙም የላቸውም። ስለዚህ በራሳቸው ነው ባል ሚስት ሆነው በቃ ስራ የሚሰሩበትን ሰዓት አጀስት አድርገው ነው እንትን የሚሉትና የባሎች ድጋፍ በምጥ ወቅትም ከወሊድም በኋላ በጣም ያስፈልጋልና ቀላል ኮሜንታውን ለምሳሌ ወይ ወፈረች እኮ ወይ እንደዚህ ብሎ ሰው ማፌዝ መሳቅ ምን የሚለው ነገር አሁን በእርግዝና ከ11 እስከ 16 ኪሎ ሊጨመር ይችላል 9 ወር ውስጥ 5-6 ኪሎ የልጁ ነው። ምክንያቱም ልጅ 3 ነጥብ ምናምን 1 ሊትር ሽርቷ ምን ሰውነቷ የመጣው ለውጥ አለና እሷ ለራሷ ባክፔን አለ ኢንሴኪዩር በሆነችበት እንትን ወይ ምን አከልሽ ወይ ምን እንደዛ እንትን አልሽ ብለው እንደዚህ የሚሰጡት አንዳንድ ኢንሴንሲቲቭ ኮሜንቶች እንዴት ዲፕረስ እንደሚያደርግ በራስ መተማመንን እንዴት እንትን እንደሚልና ትንሽ የሆነም ሰው ኮፈር አራስ ነሽ እንዴ እንደዚህ ትንሽ እንዴ ይባላልና እንደ ማህበረሰብ እነሱም ማስተካከል አለብን። እኔ ትዝ ይለኛል የሆነ ጊዜ 72 ኪሎ ነበርኩኝ በጣም ወፍሬ ማለት ነውና መጀመሪያ ማለት አርገሽ እንዴ ነበር ሁሉም ሰው የሚለኝ አራን ያላግ ከዛ ደግሞ ስከሳ እንዴ አንቺ ልጅ ምንድነው አርግዘሽ አስወረደሽ ነው ከሳሽው እና it's the comment በጣም እና በጣም እንደዚህ ኮሜንቶች በተለይ ደግሞ ከባሎች ሲሆን በጣም ልብ ሰባሪ ናቸው። የኔ ከምትዩ ሰው ለሱ ለሽወትን አብረሽ የሰጠሽው ሰው አንቺ ላይ ባሉ ውጫዊ ነገሮችን ሳይረዳ አረ ምን እንዳከለች እንደዚህ ብሎ የሆነ ኮሜንት ሲሰጥ በጣም ልብ ስብር ያረጋል። ወረቀቱን ነበር መጽፈው ነው ያገናኝ በእውነት ነው አይመስለኝም። ኮምፓሽኔት ኬር የቤተሰብም እንዳለ ሆኖ እንደው መልእክት ለማስተላለፍ በተለይ በምጥ ወቅት ደግሞ እንደ ጤና ባለሙያም በተቻለ መጠን የሴቶችን የምጥ ወቅት ኤክስፒሪየንስ በቃ ፖዚቲቭ አርገን ማሳለፍ ስላለብን ኮምፓሽኔት ኬር በጣም ያስፈልጋልና ያው አንቺም ልሰሚ ትችያለሽ እንደዚህ ቦታ ሄጄ ተቆጡኝ አመናጨቁኝ አንዳንዴ እኔንም ይሉኛል እኔ ሴት ሐኪም ወንድ ሴት ላይ ልጨክን ትችላለች እንደዚህ እንትን የሚሉትና መብታቸው እንደሆነ እንዲያውቁ ይሄ ኮምፓሽኔት ኬር ማግኘት በዛ ላይ ደግሞ በርዝ ኮምፓኒን የሚባል ያው ኢትዮጵያ ውስጥ ሁሉም ሆስፒታል ጥበት አለ ብዙ ሰው ስላለ ማስገባት ስለማንችል ነው እንጂ አንድ ሴት አይዞሽ ብሎ እጇን የሚይዛት በዛ የህመሙ ወቅት ላይ ሁሉም ሰው ወጥቶ ህመሙ አለ በምጥነው ሞልደው እንዴት ነው ያልሽ ገና ሰዓታቱ አለ በዛ ላይ አጠገቧ ሰው ሳይኖር እና የሆነ በዛው ማስተላለፍ ፈልገው ፈሳሽም ነገር መውሰድ ይችላሉ። ምጥ ማለት በቃ ምግብ አይበላም አጠገብሽ ሰው የለም ተሳቀው እናቶች ተጨናንቀው የሚያልፉት እንደዛ ትራውማታይዚንግ መሆን የለበትም እና በተቻለ መጠን እንደ ፖሊሲም ቢቀየር ብዬ ማስበው ያው ደሃገር ስለሆነን ሁሉም ቦታ ለብሶ መግባት አንድ ክፍል አንድ ሰው ምን አይቻልም እውነት ለመናገር 5-6 ሰው እንዲ ተደርድሮ ያማጣ የሁሉም ባል ቢገቡ አንዷ ተገልጣ አንዷ ምን አይሆንም ግን የሆነ ሰዓት ቪዚቲንግ አወር ቢሰጣቸው የግሎቹ ጋር እንኳን የተወሰነ ይሻላል ባሎቻቸው አጠገቦቻቸው ይሆናሉና ለእናት በጣም እንዴት አስፈሪ ጊዜ እንደሆነ መረዳትም አለብንና እኔም የምመኘው በቃ ይሄ በምጥ ወቅት በደንብ ቤተሰብ አባል እየተቀያየረ አብሯቸው ነው አይዞሽ እንዲላቸው የሆነች ስቲችን ሚሪንዳ ውሃ እስቲ ትንሽ ጠጪ አይዞሽ ይሄ እኮ እየሄደ ነው በርቺ ምን የሚለውን ነገር ያ ድጋፍ ደግሞ ፖስት ፓርተምም እንዲቀጥለውና ይሄ እንደ ሰው ቅብጠት ብሎ እንትን የሚለው ነገር የድሮ እናቶቻችን በጣም ጀግናና ብረት ሆነው ኦቨር ራሳቸውን ጎርተው ደግሞ የያዙት ዋጥ አርገው የያዙት ነገር ተለምዶ ያሁኑ ላይ ይሄንን እኮ ፈልጋለሁ ተብሎ ሲጠየቅ መቅበጥ ተብሎ ይታያል። ግን የድሮዎቹ እናቶች በቃ ከመጠንኔ ያ እንትን ያሉትን 6-7 ልጅ ቤትም ሆነው ወልደው ተነስተው አንዱን ያጠቡ አንዱን አዝለው አንዱን እንትን ብለውና አሁን ደግሞ ያለው ጀነሬሽን ይሄን ፈልጋለሁ ሲል ከድሮ ይታይና አይ በጣም መቅበጥ ጀመሩ እንደዛ ሊባል ይችላል ግን እንደዛ አይደለም ድጋፍ ያስፈልጋል በጣም በትክክል ይሄ በጣም በቃ ለባሎች በተለይ በቃ እኔ ሁሌ ምለው because እኔም ጓደኞቼ ከወለዱ በኋላ ምናምን ያስተዋልኩት ነገር ነው ደግሞ አንደኛ እውቀትም ማነስ ነው ስለዚህ ለዛ ነው ዛሬ ደጋግሜ ለሴቶች ብቻ አይደለም ለእናቶች ብቻ አይደለም ለወንዶችም ዙሪያችሁ ሁላችሁም ሴቶች ያላችሁ በቤተሰቦቻችሁ ሰው ይሄ ነገር ስላለ ነው ወንዶችም ብዬ ደጋግሜ ያልኩትና በጣም ክሩሻል በጣም ወሳኝ ነው ቤተሰብም እህትም ወንድምም
ባለቤት ደግሞ በቃ ፕሮቴክቲቭ መሆን አለበት። አሁን እንደዚህ አይነት እንግዶች ሲመጡ ራሱ የመቆጣት አቅም አለው። ባሏ ነው ማንም አይቀየሙም ልጁ ነው እሱን ራሱ አስባለሁ ፕሮቴክቲቭ መሆን አለባቸው። ማንም ሰው አጠገባቸው በቃ like I don't know በጣም እንከው እንዴ ማለት ህይወት እኮ ነው የሰጠችው በቃ እንጃ እኔ አላውቅም። በጣም ትልቅ ነገር ነውና እንዳልሽው ለድሮ እናቶቻችን ደግሞ በጣም ትልቅ ክብር ነው ያለኝ እኔ እውነት በቃ አልገልጸውም። ራሱ እናቴ ምናምን ሲነግሩኝ ራሱ በጣም ነው እሳቀቃለሁ ለነሱ መስዋዕትነት የከፈሉት በጣም ትልቅ ጀግንነት ነው የነሱ ነው ያላቅም። አሁን ግን አትሊስት እውቀቱ ሲኖር እውቀት ሲበዛ ጎጂ ልማድና ጎጂ ባህል ይቀራል። በቃ ይሄ ጥሩ ነገር ነው። ወደ መቅበጥም ወይ ደግሞ የሆነ ሌላ ነገርን መጠየቅ አይደለም። ጎጂ ልማድ እየተውን ከዛ በኋላ ወደ አሪፍ ነገር መሄድ ነው ብዬ አስባለሁ። በጣም ደስ የሚል ጊዜ ነበር ነው በጣም እኔ አም ሶ ሃፒ በጣም አድረስ ማድረግ የምፈልገው ቶፒክ ነውና ብዙ ጊዜ እንዳልኩሽ ነው ኢቭን ሴቶች ላይ ክፍተት ስለማይ ከዛ ደግሞ ሴቶቹም ደግሞ ላይ ክፍተት ሲኖር እነሱም ስለማያውቁት በቃ ለባሎቻቸው ምን ብለው እንደሚያሳውቁ አለማወቅም አለና ለፍቅረኞቻቸውም እንደዛው ላይ ኮንትራሴፕቲቭ ላይ ምንድነው ምናምን በቃ ሳይድ ኢፌክቱን አለማወቁ ባልየው የትኛውንም እንድትወስድ ማድረግ በቃ የፈለግሽውን ሰጂ ምናምን እንዲህ እንትን አለ በቃ ራሷ ቴክ ኬር እንድታረግ የሚለው ነገር አለና እሱ በጣም እንዲቀር ፈልጋለሁና በጣም ዛሬ ደስ ብሎኛል። የመጨረሻ ጊዜያችን አይደለም ቢካዝ በጣም ብዙ ይቀረናል፣ ብዙ ማውራት ያለብን አለ። ግን ለዛሬ እንዳልይዝሽ አይ ነው ስራ መሄድ እንዳለብሽ ዶክተሪ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እና ለሴቶች እንግዲህ በቻል ነው ከሪፕሮዳክቲቭ ኤጅ ጀምረን እርግዝና ፖስት ፓርተም የሚለውን አድሬስ ለማድረግ ሞክረናል። ለቀጣዩም እንደዚህ የተወሰኑ ጥያቄዎችን እንይዝና የሐኪም ብቻ እንዳይሆን ሌሎችን ጠያቂና ሌሎች እንግዶችሽን የሆነ ቀን ላይ ደግሞ ያሉትን ጥያቄዎች ይዘን አድሬስ ለማድረግ እንሞክራለን። በጣም ደስ ይለናል። በጣም ብዙ ጥያቄዎቹን ኢንኮርፖሬት እያረኩኝ ጥያቄዎቻችሁን አልረሳኋቸውም እንዳለ ከትቻቸዋለሁ። ስክሪንሻት አድርጌ ይዣቸው ነበርና አብዛኛውን እንዳሰናቸዋል ብዬ አስባለሁ። ደግሞ በጣም ብዙ ፍቅር ነበር ያየሁት ኮሜንቱ ላይ በጣም እንደምወዳት ነገር ይልኝ በጣም ብዙ ኮሜንት ነው ያለው። እግዚአብሔር ያክብርልኝ እና ከብረሻል ዶክተርዬ አመሰግናለሁ በጣም አንቺ በደንብ ኢንተረስትድ ሆነሽ በቃ ይሄ እኔ ራሱ እንደ ፕሮፌሽናል ወሬ እንደዚህ ያወራው ሳይሆን በቃ ጓደኛ ብዙ ጊዜ እንደምንተዋወቁንና አንዳንዶቹ ቶፒኮች ራሱ ኢሞሽናል ያረቁሽ እንዴት እንደዚህ ይሆናል ስለ ሴቶችም ስናወራና በደንብ የሴቶች መብት አድቮኬት እንደሆነሽ በደንብ ታስታውቂያለሽ። ይሄ ደግሞ እኔ የምወደው ነው ከስራ ያንጻርና በጣም ያንቺም ኢንቱዚያዝም ያስታውቃል። ይሄ ስለ ሴቶች ይሄ ፕሮቴክቲቭ ሆነሽ ምን ብለሽ ስታወሪና በቃ ይሄ በደንብ ቴንኪው አንቺም በደንብ ጊዜ ሰተሽ ወደሹ ተመስጠሽ ነው ስታወሪ ስጠይቄ የነበረው። እኔ ደስ ብሎኛል። እግዚአብሔር ያክብርልኝ። ቴንኪው ዶክተርዬ። እንግዲህ የቡና ወዳጆች በጣም ብዙ ነገር እንተማራችሁ ዛሬ። ቡና ብቻ አይደለም ብዙ ወሳኝ የህይወት ወሳኝ የሆኑ ጉዳዮችን ያነሳ ነው። ወንዶችዬ እንግዲህ እንደምታኮሩኝ እርግጠኛ ነኝ። የቡና ካስት ተከታታዮች ቡና ካስትን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ የሚቀጥለው ላይ ማንን እንድንጋብዝላችሁ እንደምትፈልጉ አሁንም በኮሜንት ሴክሽን ላይ አሳውቁን። ቲክቶክም ላይ ያለን፣ ዩቲዩብም ላይ ያለን፣ ኢንስታግራምም ዲኤም ማድረግ ትችላላችሁ። በጣም እናመሰግናለን። የሚቀጥለው ሳምንት እስክንገናኝ ቻው።